ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ፕሪቪኒየን ግሬስ ራሱ የምትሉት ምንድን ነው? አሁን እኮ ጥያቄ እኮ ነው የጠየቁት እርሳቸው ማለት ለዶክተር ክብር አለኝ። ከሞት አስነስቷል። ስማ ፕሪቪኒየን እምቢ ስንል መልሶ እሱ እኮ ነው ያደከመኝ። እኔንም ፕሪቪኒየን ግሬስ ምን ማለት ነው? ከሞት አስነስቶ ቃል የሚያሰማና እምቢ ስንል ደግሞ መልሰን የምንሞትበት ነው። የካልቪኒስቶቹን ትተህ ነው ማለት ነው። አቡ በጌታ ኢየሱስ። አይ ደስ ይላል። አሪፍ ነው፣ አሪፍ ነው። እሺ አናሲሞስ። እሺ ማስተማሪያ መጽሐፎቻችን የጴንጤቆስቴ ማለት ነው። ማስተማሪያ መጽሐፎቻችን ልክ እንደ አጤሬራ የሆነ ሰው በልኩ የሰፋቸው ናቸው። የተቆም እንቅልፍ በለው። የተቆም እንቅልፍ ምን ይሄ ደግሞ የዛፍ ላይ እንቅልፍ እላለሁ ብሎ መሰለኝ ነው። የተቆመ እንቅልፍ የቁም እንቅልፍ ማለት ነው። አባዟል ማስተማሪያ ጽሁፎች ልክ እንደ አጤሬራ የሆነ ሰው በልኩ እንደ ሰመመን ማለት ነው። ወይ አልተኛ ወይ አልቆመ እንደማለት። ከአሁን በኋላ አንድ ሰው ከጴንጤቆስጤ ወይ አልተኛ ወይ አልቆመ እንደማለት። ስለዚህ አንድ ሰው ከአሁን በኋላ ከጴንጤቆስጤ እኔ ይኸው እንደው የእምነት ማስተማሪያ ብሎ ይዞብኝ ይምጣ። በእርግጥ እኛንን ይዞን እየመጣን ያለው ግን ይዞብኝ የሚመጣ ሰው ቢኖር አጤሬራህን ወደዛ አድርግልኝ ነው የምለው። ይኸው እንደዛ እየተባለ ያለው እንዴ ልክ እንደ አጤሬራ ነው እየተባለ። ይሄ እኮ አስቸጋሪ ነው። አጤሬራ ይዛችሁብን እንዳመጡ እያሉ ነው እነዚህ ወንድሞች እንግዲህ እና አይ ግን ከባድ ነው፣ የምር ከባድ ነው። በቃ እኛ እንተዋ ይህንን ርዕስ እነሱ ይሄዱበት። በቃ እንግዲህ ኢዮስያስ አይመስለኝም። ኢዮስያስ ሲጻፍ አይመስለኝም። እንትን ይሄ እንትን ላይም ይሄ ኮሜንት ላይ ያሉትም ዶክተር እንትን ነው እዚህ ኮሜንት ላይ ሻውል ምሳቸው አይደሉም። ዶክተር ሻውል አይመስሉኝም። ኮሜንት ላይ ያሉት እሳቸውማ ኦልሬዲ ኢዮስያስ የጻፈ መስሏቸው እኮ ነው። አይ አይደሉም። በምን አወቅ ዶክተር ሻውል መሆናቸውን? እሳቸው እንኳን እንትን ነው። ሲስ አሳዘነኝ ጌታ። አይዞ መሀል ቤት ተጨነቀኩ ጀደ ለመሰላ እንደዚህማ ቦልድ ሊወጣ እኮ የእያንዳንዱን ቤት እምነት የማስተማሪያ ትምህርት ትክክል አይደለም ማለት እኮ ኢትስ ቢግ ክሌም እኮ። ትክክል አይደለም አላለም። ሲስ ትክክል አይደለም አላለም። አሳፋሪ ነው ያለው። ኑፋቄ ያለበት እያለ እኮ ነው። ትክክል አይደለም ማለት እንደው እኮ ይሻላል እኮ። ኖርማል እኮ ነው። እንትን ነው ትንሽ ኑፋቄ ያዘል ነው የተባለው እንጂ ኖርማል ነው። ኑፋቄ ያለበት የመናፍቃን ነው የተባለው እንጂ ቀላል ነው። የመናፍቃን እምነት አለበት ነው የተባለው እንጂ ትክክል ነው፣ ንጹህ ነው። እኔ ዮሲ በጣም ነው ሼር ያደረኩለት። ሲሲ ይፈልጋል በቃ ሰዎችን ለማስገባት ይደክማል። ቢያንስ እኮ ኮሜንት ላይ መጥቶ ኖ የኔ አይደለም ባይገባ እንኳን ኖ የኔ አይደለም አካውንት ያክ ተደርጎ ነው ምናምን የሚለውን ነገር እንጂ እኔ ኢዮስያስ እንደዚህ ይጽፋል ብዬ በፍጹም እንትን አለ። ኦኬ ሲስ በራሱ የሚደርስበትን ነገር አታውቅም እንዴ? ቤት ከፍቶ ነገር ሲያስብ ሲቀጠቅጡት አታውቅም እንዴ? ቅጥቅጥ እኮ ነው የሚያደርጉት። እንደዚህ አረ እንዴ አንተ እኮ ምንም አላስተረፈም እኮ ማን እኮ እንዴ እንደዚህ ኢዮስያስ እንዴ በቁም ነው የገደለው። እንትና ቤሊ መጥቷል እኮ አንዴ ለቤሊ ድል እንስጠው። የተወሰነ አንድ 30 ሰከንድ ያህል ደግሞ የሆነ ነገር ይበለን እስቲ። ርዕሱ ላይ አይደለ ተው፣ ርዕሱ ላይ ቤሊ ምንም አይልም። እኛን ትንሽ ወጋ ያርግ ጀመር። አንተ በ40 ቀን ተጠምቀ ይላል ትናንት ምን ብሎ ሙድ ቢይዝ ቢጥሩ ነው የጻፈውን አይተኳል ቤሊ። እሺ አውሩሽ ቤሊ ኢዮስያስ የጻፈውን አይተኳል። ምን ጻፈ? የደህንነት ማስተማሪዎቹ የወንጌል አማኞች የደህንነት ማስተማሪያ እነዚህ የደህንነት የሚያስተምሩበት መጽሐፍ አለ። ኑፋቄ ያላቸው አለ እና አንድ ሰው አላለ። ታዲያ ምን ይጠቅማል? እኔ ኢዮስያስ እንደዚህ አይልም። አካውንቱ አክ ተደርጎ ይሆናል አልኩ እኮ እኔ
ኢዮስያስ እንደዚህ ሊል አይ አይችልም። ቢልም ደግሞ ምን ስንት ጊዜ እናኬም እያሉ አይደል እንዴ? ምንም ማንም ቢል እኮ ችግር የለውም። እናኬ ምን አሉ? እኛማ ፕሮቴስታንት አይደለን። ኢዮሲ እኮ ፕሮቴስታንት ነው ብለን ነው ፍቅና ነው እያሉ አይደል እንዴ? ቢሉ ባይሉ ምን ችግር አለው? እኛ ፕሮቴስታንት አይደለን። ፕሮቴስታንት አይደለንማ እኛ። የእምነት መግለጫ አላችሁ? የእምነት መግለጫ በዚህ ሁሉ ሺህ ዓመት የእምነት መግለጫ አላችሁ? አለን። አዎ፣ ግን እንደናንተ መሆን አይጠበቅበትም። እሺ፣ ለምሳሌ ጸሎት ሃይማኖት እሱማ የሁሉም ነው። የእናንተ የእምነት መግለጫ ነው እንደ የኢትዮጵያ ኦርቶዶክስ የእምነት መግለጫ ነው። ማን ነው? የሁሉም ነው። ያንተ ነው ጸሎት ሃይማኖት እና የሱኑ ኮንስታንቲኖፖሊታን ክሪዱ ያንተም ነው። ሁሉም ካቶሊኩም ኦርቶዶክሱም ሁሉም ነው የሚጸለየው። እሱ አይደለም ያንተም ነው ወይ? ይሄን ንገረኝ። አዎ ጸሎት እኮ ነው እሱ። የእናንተ የእምነት መግለጫ አይደለም። ኧረ እባክህን ስለኛ አንተን እንዴ የምንነግረኝ? የእምነት መግለጫችንማ ነው። አሁን እኔ እየጠየኩ ያለሁት ይሄን ነገር ትቀበላለህ? የጸሎት ሃይማኖትን? አዎ የኢትዮጵያ ኦርቶዶክስ የእምነት መግለጫ ነው የሚል አውጣና ያሳየኝ። ኧረ እባክህን ስማኝ። የኢትዮጵያ ቤተክርስቲያን የእምነት መግለጫ ለብቻዋ በሀገር ደረጃ ብቻዋን አልያዘችም። የያዘችው እንዳለ ከዓለም አቀፋዊ የሆነውን ከጥንትም ያለውን አየህ። እኛ የሆነ የተገነጣጠለ የሆነች ነገር ቅንጥብ ያለች ነገር የለችንም። አሁን እየጠየኩ ያለሁት የሃይማኖት ጸሎትን ትቀበለዋለህ ወይ አንተ? አይ የላችሁም። በቃ አሁን የለንም ለማለት ነው። ኢንተርናሽናል አራኒ አለን እኮ አልኩ። የምን ኢንተርናሽናል ነው ነበር እንዴ? ይሄ ነገር የሃይማኖቱ ጸሎት እንትን ሲል ኦርቶዶክስ ካቶሊክ የሚባል ነገር ነበር እንዴ? ኧረ ቤተክርስቲያን ነበረች አልነበረችም? አዎ እኮ ቤተክርስቲያን ነው። ታዲያ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ያቺ ቤተክርስቲያን የት አለች አሁን? ያቺ ቤተክርስቲያን የቷ ናት? ማን ነው? ካቶሊክ ነው የምትለው? ኦርቶዶክስ ነው ወይስ የማን ነው የምትለው? የግብጽ ነው? ያኔ የነበረችው ቆይ ያኔ የነበረችው ለምሳሌ እንደዚህ እናድርጓ። እንግዲህ ታሪኩን የምታውቀው ከሆነ ማለት ነው እንግዲህ አነጋገርህ እንደዚህ ይመስላል። ጸሎተ ሃይማኖት ማለት በየትኞቹ ጉባኤያት የተደነገገ ነው? ቤተ ክርስቲያን ሳትከፋፈል ነው። በየትኞቹ ጉባኤያት የተደነገገ ነው ጸሎተ ሃይማኖት? ሳቅና ስጨርስ ንገረኝ። ተከፋፍለዋል? ኧረ መቼም ተናገር። የትኛው ጉባኤ ላይ ነው የተደነገገው? አይ ጀግናው፣ አይ ቤሊ፣ ቤተክርስቲያኖቹ ሳይከፋፈሉ ነው እያልኩ ነው። እሺ ችግር የለውም። ተከፋፍለው ከሆነ አይ ቤሊ ወይም ኦርቶዶክስ ለብቻዋ ከሆነች በኋላ የወጣ ከሆነ አሳየኝ። ችግር የለም። እኔ በቃ እኔ ልንገርህ፣ ሙኒት አድርጎና ታሪኩን ልንገርህ። እሺ ሚት ስታደርግ ማውራት ትጀምራለህ። ምንድነው እንዲወራ አልፈለገም ነው? ምንድነው ይጀለስ ሚውት አድርጓ ቤልዬ፣ ሚውት አድርጋ። ቤተ ክርስቲያን አንድ እያለች የወጣ ነው መግለጫው። ኦርቶዶክስ በስንት ዓመተ ምህረት ነው የወጣው ቤልዬ? እኛ አንተ ነው የሚቆራረጠው? እኔ ነው? አረ የኔ ምን በወጣው አባቴ ምን ሆንኩ ነው ይቆራረጣ? እኔ አልተጠየቅኩም። አይ ለመሰለ አሁን የለንም እኮ ማለት ችግር የለውም። ከሌላችሁ የላችሁም አለን። አሁን የምትከራከረው ሁሉ ቤዝ የለውም ማለት ነው። የእምነት መግለጫ ከሌለ አለን። ጸሎት ሃይማኖት እኮ አልኩ። አንተ አይሰማም? ጸሎት ሃይማኖት ስለ ፈቃድ ሰሞኑ እያወራ ነው። ስለ ፈቃድ የኢትዮጵያ ቤተክርስቲያን ምን ላይ ነው የጻፈችው እንዴ? በአባቶች መጽሐፍ ውስጥ ነው የምታየው። እሱን ምን ቀላል እኮ ነው። የኛ እኮ ኮንሰንሰስ ፓትረም የሚባል ነገር አለ። የኢትዮጵያ ኦርቶዶክስ ስለ ፈቃድ የጻፈችበት መጽሐፍ ካለ አምጣና አሳየን። አይሰማም ወዳጄ? እስቲ አሁን አንዴ ሚውት አድርገውና ደግሞ ላውራህ። ስማኛ፣ አንዴ ሚውት አድርገና ደግሞ ስማ። እሺ፣ በመጀመሪያ ደረጃ ጸሎት ሃይማኖት የእምነት መግለጫችን ነው። ግልጽ ነው። በምን እንዴ ይሄ ነገር እንደው ቤተክርስቲያን ሳትከፋፈል በፊት የነበረ አይደለም ወይ የተባለው? አዎ ነው። የተደነገገው በቁስጥንጥንያና በኒቂያ ጉባኤ ላይ ነው። ናሲኖ ኮንስታንቲኖፖሊታን ክሪድ ነው የሚባለው። ክሪዱ ሆሊ ክሪድ ነው፣ ቅዱስ የሆነ ክሪድ ነው። ታላቅ የእምነት መግለጫችን ነው። በኒቂያና በቁስጥንጥንያ ጉባኤ ላይ ነው ይህ ነገር በደንብ እንትን ያለው ማለት ነው የተላለፈው።
እና ይህንን ነገርማ ሁሉም ይቀበሏል አልክ። አንተ ራስህ አትቀበሉም። ጸሎት ሃይማኖት ላይ ለምሳሌ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ኃጢአት በጥምቀት አይሰረይም ብለን የምታምነው አንተ እሱን ተው እና ይህ የኛ የእምነት መግለጫ ነው ስንላችሁ አይ እሱ እኮ የድሮ ነው የኢትዮጵያ ምናምን ትላላችሁ። እሱን እኮ ይሄ እኮ ዩኒክ የሚያደርገን ነገር የኢትዮጵያ ቤተክርስቲያን ጥንት ላይ ያለውን ይዛ የቆየችው ስለዛ እሱን ያላት የጥንቱን ያላት አሁን ለዚህ እናጨበጭባለን ማለት ነው። አይተዋል። ይሄ እኮ ፕላውዘብል ነው በጣም በጣም በቃ ደስ ቆይ ሚውት አድርግ አታደናቁረኝ ሰውዬ ሚውት አድርግ። ሳወራ ሰምተህ ከዛን ታወራለህ። ምንድን ነው የምትለው? ጭቅጭቅ ነው እንደምትወደው እና ቤተክርስቲያናችን የጥንቱን ያዘችው። እሺ የተለያዩ ጉዳዮች ለምሳሌ እዚህ አሁን የእምነት መግለጫው ላይ ማለት ነው እዚህ የናይሲያ ኮንስታንቲኖፖሊታን ክሪዱ ላይ ያልተካተቱ አንዳንድ ነገሮች ቢኖሩ ኦፍኮርስ ይኖራሉ ደግሞ ምክንያቱም ያን ይሄ ነገር የወጣው በዋናነት ከምን አንጻር ነው የሚሆነው? ምንድነው በሳቱ ከተነሱ ምንፍቅናዎች አንጻር ለምሳሌ የወልድ አምላክነት ላይ የመንፈስ ቅዱስ አምላክነት ላይ ይሄ በሰዓቱ የተለያዩ እንደዚህ ስኪዝማቲኮች በጣም እየበዙ ስለነበረ ከክርስቲያን ውጭ ያሉ ሰዎች ማለት ነው። ከዛ ደግሞ እነሱም ደግሞ እናጠምቃለን እንደዚህ ኃጢአት ስርየት የሚሰጠን ያሰጣል እዚኛ ጋር ያለው ጥምቀት ምናምን እያሉ ይናገሩ ስለነበረ ስለ ቤተ ክርስቲያን ስለ ጥምቀትም ምናምን አድርገው አስቀምጠውልናል። አንዳንድ እዛ ላይ በግልጽ ያልተቀመጡ ሀሳቦች ካሉ ደግሞ ስታነሳ እኛ እሱ ይሄ ብቻ አይደለም ያለን ምን አለን ካልክ ኮንሰንሰስ ፓትረም የሚባል ነገር አለ፣ የአባቶች ሁሉ ስምምነት። ስለዛ ምንም አይነት ርዕስ ብታነሳ በቃ አባቶች ምን ብለዋል ብለን የምንናገረው እኛ አይተዋል። አባቶች ምን ብለዋል፣ በአምልኳችን ላይ እንዴት ተገልጸዋል ምናምን እያለን እንደዚህ ነው የምናየው እንጂ ዝም ብለን እኮ ይሆነ ለምሳሌ እናንተ ጋር ብንመጣ እስቲ የእምነት መግለጫችሁ ምንድነው ብትባሉ ለምሳሌ ሉተራኖችን ሄደ የእምነት መግለጫችሁ ምንድነው ብትላቸው ወይም የሉተራን የእምነት መግለጫ እስቲ ምንድነው ሁሌ ምን እንደሚሉት ቡክ ኦፍ ኮንኮርድ ነው የሚሉት አይደለም? ናይሲያ ኮንስታንቲኖፖሊታን ክሪድ ሲሉ ሰምታችሁ ታውቃላችሁ? ወፍ ኢቨን የኒቂያው ጉባኤ የእምነት መግለጫ ቡክ ኦፍ ኮንኮርድ ነው የሚሉት እኮ እኛ አለን አለ እኮ ካዶሽም ቤሊን በፕሮቴስታንት ካልተመረኮዘ አይሆንለትም እና የራስህን ነው የተጠየቀው። አይደለም የእነሱ እኮ አይደለም ስላልተጻፈ ስላጣ እኮ ነው አለን አለ የለንም እሱ የሚለውን ቲክቶክ ላይ የለም መሬት ላይ ጭራሽ ቤሊ ቀጥል ቲክቶክ ላይ የሚለው ቤሊ ደግሞ እንስማው። ቤሊ ተናግሯል። አንዴ ልናገር እኔ እሺ ልናገር። አሁን አኬ ምንድን ነው ያለው? የተጻፈ የእምነት መግለጫ በዚህ ሁሉ ዓመት ስለሌለ ሄጄ እዛ ቤተ ክርስቲያን ካቶሊክ፣ ኢስተርን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ ሳይባል የነበረው ጋር ሄጄ የእኛ ነው ብዬ ክሌም አደርጋለሁ አለ። ቆይ አንዴ ቆይ ክሌም አደርጋለሁ አለ። ከየት አመጣ? ይህንንም ካቶሊኩም ይለዋል፣ ሉትራኑም ይለዋል። ቆያ አትስማ አትግባ ይለዋል። አንተ ይህንን የኔ ነው ብለህ የምትወስድ ማን እየገባበት ነው? ጊዜ ኦርቶዶክስ ቤተክርስቲያን ተብሎ አልተከፈለም። ስለዚህ እያልኩ ያለሁት ምንድን ነው፣ እያንዳንዱ የምታነሳው ነገር ቲክቶክ ላይ ነው እንጂ ኢቭን ቤተክርስቲያን መሬት ላይ የተጻፈ ነገር ይሄ የሚባል አንተ የምታነሳው በሙሉ ቲክቶክ ላይ የቤተክርስቲያን ትምህርት አይደለም። ለምን ቤተክርስቲያን ጽፋ ያዘጋጀችው የለም። አባቶች ካልክ አባቶች ስለ ማርያም የተናገሩትን አትቀበልም። አባቶች ስለ ብዙ ነገር የተቀበሉት ኮንሰንሰስ ፓትረም ትላለህ አይደል? እሱን የምትለው ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ትላለች ወይ? አትልም። እዚህ ሚዲያ ላይ ነው የምትሉት። ስለዚህ የእምነት መግለጫ ካላችሁ አውጡና አሳዩን። አይ የለንም የእምነት መግለጫ ዝም ብለን ከዛም ያገኘነውን እያመጣን የኛ ነው እንላለን። ያንንም አባት ስታገኙ የኛ ነው ያም አባት የኛ ነው የምትሉ ከሆነ አያስኬድም። አባቶችንም በሙላት አትቀበሉም፣ ጉባኤያትንም አትቀበሉም። ለምሳሌ ጉባኤያት ኬልቄዶንን አትቀበሉም። ስለዚህ መርጣችሁ እየተቀበላችሁ የለም መሰረት የለውም ነው እያልን ያለ ነው። ካለ መልስ ካለው ንገረን። እሺ እንትን የኬልቄዶን ያልከው ቤሊ እሱ እንግዲህ
ስንለያይ የተፈጠረ ጉባኤ ነው። ስለዚህ እኛ አልተሳተፍንበትም። እንድንቀበሉ አንገደድም። አሁን እሱን አይደለም እየተባልክ ያለው እያልኩ ያለሁት ምንድን ነው በአጭሩ ለምሳሌ አንድ ጥያቄ ልጠይቅ። አሁን ቤተክርስቲያናችሁ አትልም ይሄ እምነት መግለጫ ብላችሁ እንደዚህ ምናምን ትላለህ። ለምሳሌ እኛ ቤተክርስቲያን ውስጥ ሰው ሲጠመቅ ለምሳሌ አንተ መተህ እንደው በቤተክርስቲያን ትምህርት አምናለሁ በጌታ ትምህርት አምናለሁ ብለህ አምነህ ወደ ጥምቀት ቦታ ብንወስድህ ማለት ነው ብንወስድህ ከመጠመቅ በፊት መስክር የምትባሉ ምንድን ነው? እሺ ለእሱ የተጻፈ ነገር አሳየኝ። እየጠየቅኩህ እኮ ነው እኮ አሳየኝ የተጻፈ ነገር። አሁን አንተ እኮ ቲክቶክ ላይ ዝም ብለህ ነው የምትናገረው። ይሄንን ነው ያንን ነው አላልኩም። አንተ ነው እየጠየቅኩ ያለሁት ምንድን ነው መስክር የምትባለው ነው እያልኩ ያለሁት እኮ። እሱን እኮ አንተ ነው የምንነግረኛ ከመጽሐፋችሁ አታውቅም። ካላወቅህ ለምንድን ነው ቤተክርስቲያኒቱ እንደዚህ አትልም የምትለው? ምን ታውቃለህ ስለ ቤተክርስቲያን? ስለዛ ስለ ቤተክርስቲያን ከዛሬ በኋላ ስታወራ እንዳንሰማ። አሁን የእናንተን የኢትዮጵያ ሊቃውንት ግን አንተ አታውቃቸውም። እዚህ ያሉ ሌሎች ናቸው እንጂ የሚያውቋቸው አንተ የውጭ ሊቃውንት ብቻ ነው። የኢትዮጵያ ሊቃውንት ይብን አታውቃቸውም። በምን አወቅህ? አታውቅም። አንድ ቀን የኢትዮጵያ ሊቃውንት ጠቅሰህ አንድ ነገር ስትናገር ሰምቼ አላውቅም። በእውነት ሁል ጊዜ አትናቴዎስ እንትና ያልክ የሌላ የፈረንጅ መጽሐፎች ነው ብታመ እኮ ክስም ቀርቦብሃል። ለምን የኢትዮጵያን ሊቃውንት ጠቅሰ እነሱ የጻፉት ይሄ ነው ቤተክርስቲያኗ የምትመራው ይሄ ነው የሚለውን እኮ ተናግረህ አታውቅም። እሺ በመጀመሪያ ደረጃ አሁን አየህ አትናቴዎስ ብለህ ፈረንጅ አልክ እንዴ? አስገዳኝ በጣም አይ ምንም ለማሾፋት ሞክር። አሁን ርዕሱን ለማስቀየር እና በመሳቅ ለማለፍ አልችልም። አንዴ ቆይ እኔማ እያሾፍኩ አይደለም። ሹፈቱንማ አንተ ጀመርኩ። አትናቴዎስ ብለህ ፈረንጅ ትላለህ እንዴ? አትናቴዎስ እኮ የእኛም አባት እኮ ነው። አየህ እኛ ኢትዮጵያውያን እኮ አባት እኮ የኢትዮጵያ አባት የለም። ሚዩት አድርገው አንዴ አባት የለም ወይ ነው? እሺ አንዴ ሙት አድርጎ ሲያዳምጥ እንደነበር አንተ ሚዩት አድርጋ አቤሊ። እኔም ፍትህልኝ እኮ አንተ ሚዩት አስደረግኩልህ። አንተ ሚዩት አድርግሽ አጠር ያለ ነገር ብቻ ልንገርህ ቤሊ። እንግዲህ አሁን አየህ በመጀመሪያ ደረጃ ወደ አትናቴዎስ ምናምን ከሜዲ በፊት ወደ አባቶች ከሜዲ በፊት አንድ ሰው ሊጠመቅ ሲመጣ ምንድን ነው መስክር የሚባለው ብዬ ስጠይቅህ አታውቅም። በቃ ካላወቅ ስለ ቤተክርስቲያን እንደዚህ አታስተምርም አንተን እንደዚህ የምታስተምሩ አይባልም። የተጻፈ አሳየኝ። አታውቅም ከማለት የተጻፈ አሳየኝ። ቤሊ ሚዩት አድርግ አንተ እኮ በቃ ሚዩት አድርግ ቤሊ እንዴ። ይኸውልህ በአጭሩ በዓለም አቀፍ ደረጃ ተጽፎ የተቀመጠ ነገር እያሳየው የተጻፈ አምጣ ትለኛለህ። እኔ እኮ እንዴት ነው አእምሯቸው አይሰራም እንዴ? ከታች አንድ ልጅም የተጻፈ ይለኛል። በዓለም አቀፍ ደረጃ እኮ ነው የተጻፈው። ናሽናል ኮንስታንቲኖፖሊታን ክሪድ እኮ ዓለም አቀፋዊ ነው። የኢትዮጵያ ክርስቲያን ደግሞ ዓለም አቀፋዊ ነው የምትቀበለው። ይሄ ላያስደስታችሁ ይችላል፣ ውስጣችሁን ሊያሳዝነው ይችላል። ለአንዳንድ በጣም ጥሩ ውስጥ ለሌላችሁ ሰዎች ማለት ነው። ስለዛ በዓለም አቀፍ ደረጃ ያለውን ነው እኛ የምንቀበለው። ዳሴ ከዛ ደግሞ መጠመቅ ስትፈልግ ምንድነው እስቲ መስክር የምትባለው ስል አይ አልክ። ይሄ እኮ በተግባር የሚታይ እኮ ነው። ልትጠመቅ ስትመጣ መስክር የምትባለው ምንድነው ነው? እስቲ ቆይ አሁን እንትን ማድረግ የምችል ከሆነ ደግሞ ጭራሽ ደግሞ ፍትሐ ነገሥቱንም ደግሞ አውጥቼ ያሳያለሁ። ጭራሽ ማለት ነው። በአጭሩ የሚጠመቅ ሰው ራሱ የሚመሰክረው ጸሎተ ሃይማኖትን ነው። አይተዋል? ጸሎተ ሃይማኖትን እና በቃ ካላወቃችሁ አላወቃችሁም እኮ ነው። ምን ነው ብተውት ማለት ዊዝ ኦል ዲው ሪስፔክት ማለት ነው። አይደለም የኦርቶዶክስን የፕሮቴስታንትን አታውቁም፣ የራሳችሁንም አታውቁትም። እና ከይቅርታ ጋር ተውት። ሌላው አባት ምናምን ላልከው በመጀመሪያ ደረጃ ቅዱስ አትናቴዎስን በለው ዮሐንስ አፈወርቅ ወይም ቄርሎስን በለው ሌሎችም አባቶቻችን የእኛ ናቸው፣ ለኢትዮጵያውያንም አባት ናቸው። እነሱ በኢትዮጵያ ቤተክርስቲያን ውስጥ በደንብ አድርገህ ሰማኝ። ይህንን 4 መጽሐፍት አሉ። 4 መጽሐፍት አሉ በመጽሐፍት ቤት ማለት ነው። በመጽሐፍት ቤት እሺ፣ አንድ ሰው መጽሐፍትን ሊማር ሲፈልግ ማለት ነው በትራዲሽናሉ መንገድ 4 ጉባኤ ቤቶች አሉ። እሺ፣ ሐዲስ ማነው ብሉያት አሉ 1፣ ሐዲሳት አሉ 2፣
ብሉያት የብሉይ ኪዳን መጽሐፍትን ማለት ነው የምታጠነው ገብተህ። ሐዲሳትን ከሆነ ገብተህ ሐዲስ ኪዳን የምታጠነው። ከዛ በኋላ ምን አለ? መጽሐፍተ ሊቃውንት ደግሞ አለ። ምንድን ያልኩህ? ሶስተኛ መጽሐፍተ ሊቃውንት። አሁን እዚህ መጽሐፍተ ሊቃውንት የአባቶችን ነገር ምናምን የያዘ ነው። መጽሐፍተ ሊቃውንት ላይ አሁን በዚህ መጽሐፍተ ሊቃውንት ላይ ማለት ነው ትልቁ የሚጠቀሰው መጽሐፍ ምንድን ነው? ሃይማኖተ አበው ሲባል በዛ ቃል ሃይማኖተ አበው ሃይማኖተ አበው መጽሐፍን የአባቶቻችን ሃይማኖት ማለት ነው። ሃይማኖተ አበው ልክ ገለጥ አድርገህ ስታየው አንድ ኢትዮጵያዊ አባት አታገኝም። ሃይማኖተ አበው ላይ የጥንት አባቶችን ስለሆነ የያዘውም በኢትዮጵያ ውስጥ እኮ ትልቁ የሊቃውንት መጽሐፍ ሃይማኖተ አበው ነው። ተጠቃሽ ነው። በቃ ትልቅ መጽሐፍ የሚባለው እሱ ነው። ሃይማኖተ አበው ከሊቃውንት ማለት ነው። ከብሉያትና ከሐዲሳት ቀጥሎ ያለው እሱ ነው። ከብሉይ ኪዳን ከሐዲስ ኪዳን ቀጥሎ ያለው ማለት ነው። ያው ብሉይ ኪዳን አዲስ ኪዳን እስትንፋሰ እግዚአብሔር ናቸው። 10 መጽሐፍት ናቸው። በቃ እነዚህ መጽሐፍት በቃ የብሉያትና የሐዲስ ኪዳን መጽሐፍ በቃ አለቀ። እነሱ የእግዚአብሔር ቃል ናቸው። ቀጥታ እስትንፋሰ እግዚአብሔር በሚባል ደረጃ ማለት ነው። ከነሱ ቀጥሎ ግን የሊቃውንት መጽሐፍት አለ። ከሊቃውንት መጽሐፍት ውስጥ የመጀመሪያው ሃይማኖተ አበው ነው። ሃይማኖተ አበው ውስጥ ዝርዝር ታገኛለህ። ገና ስገልጠው የተለያዩ አባቶች ነው የተጠቀሱት። ኢትዮጵያዊ ግን የለም። እስቲል ግን አየህ ኢትዮጵያውያን እኮ ነን፣ ግን ሃይማኖታችን ግን ኢትዮጵያ ላይ አይደለም የጀመረው። አይተዋል። ሃይማኖት የጀመረው ኢትዮጵያ ላይ አይደለም። ሃይማኖት ከክርስቶስ ነው። ስለዚህም ከክርስቶስ ወደ ሐዋርያቱ፣ ከሐዋርያት ወደ አባቶቻችን እየተላለፈ መጣ፣ ኢትዮጵያ ደረሰ። እንዲህ ነው። ስለዛ ምንድነው ባጭሩ የእነ ቅዱስ አትናቴዎስን በለው እነ ቅዱስ ዮሐንስ አፈወርቅ ባስልዮስና ጎርጎርዮስን በለው ሌሎቹም እነ ቄርሎስም ቢሆኑ የእኛም አባቶች ናቸው ነው። አንደኛው እሱ ነው። ስለዚህ የኢትዮጵያን ብቻ ምናምን የሚባል ነገር የለም። የከረፈፍ ሀሳብ ነው። ከታላቅ ይቅርታ ጋር ያንተ ብቻ ሳይሆን የሌሎችም ሀሳብ ካለ ማለት ነው እዚህ ጉዳይ ላይ በዚህ ሀሳብ የሚስማማ ሰው ካለ። ሲቀጥል የኢትዮጵያ ሊቃውንትን ደግሞ እንጠቅሳለን። ኦፍኮርስ ግድ ነው። እዚሁ ሀገራችን ላይ ደግሞ ያሉ በደንብ ምንድነው በጣም ብዙ በቴዎሎጂው ምናምን በደንብ ብዙ ነገሮችን ያብራሩ ደግሞ ሊቃውንት ደግሞ ይኖራሉ። ቀደም ሲል እንደነ ለምሳሌ እንደነ አባ ጊዮርጊስ ለምን ሊሆን ይችላል። ለምሳሌ ቅርብ ጊዜ ላይ ራሱ ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ ሊሆን ይችላል። እና እነዚህና መሰል በቃ የኢትዮጵያ አባቶችን ደግሞ ጠቅሳለን። ያም ሆነ ግን የሆነ አባቱ ላይ እኛ የሆነ እንትን አይደለንም፣ የሆነ ዘረኛ ብሔርተኛ አይነት ነገር ሆነን አይ እንደው በቃ አትናቴዎስን ወደዛ አድርጉልኝ፣ ቄርሎስንም ወደዛ አድርጉልኝ፣ ዮሐንስ አፈወርቅንም ወደዛ አድርጉልኝ፣ በቃ የሀገሬን እዚሁ ሀገሬ የተወለደ ብቻ ምናምን የሚባል ነገር የለንም። ስለዚህ ሰዓት እኔ በጌታ እኔ እንደዚህ እያወራችሁ ራሱ ከእናንተ ጋር እንዴት እንደምንቀጥል አላውቅም፣ ጌታ በሚያውቀውና ስለዛ ከዛ አንጻር እየተሳደበ ምናምን ስለሆነ አንድ ደቂቃ ስጠኝና እኔም ልስደቡ አላለም። ኧረ አልሰደብኩም። የአንተን ብቻ አይደለም እንደዚህ አይነት ሀሳብ ካለ ሀሳቡ አልሳደብም። እሺ አንድ ቀጥል። እሺ ኦኬ። እኔ አሁን የምናገረው ምን መሰለ፣ በዛም በዚህም የተጻፈ ነገር አሁን ስለ ደህንነትም ስለ እንዴት ነው የሚዳነው የሚለውም የኢትዮጵያ የተጻፈ የለም እያለን ነው። ዝም ብዬ ከዛም አምጥቼ ነው የምነግራችሁ። አንድ በዚህ ሁሉ ሺህ ዓመት ውስጥ የተጻፈ በዚህ መንገድ ነው የሚዳነው እንትን እኔ ማለት የኒሲያን ክሪድ ቤሊ አትግባ። ለምን ትገባለህ? እሱ ሲገባ እንትን ሲል አንድ አልገባም አይደለም። የኒሲያን ክሪድ የተጻፈ አይደል እንዴ? ቆይ ማለት አንተ አሁን የተጻፈ እነሱ አይደለም፣ እሱ ጠቅላላ የሁሉም ቤተክርስቲያን ነው እሱ እንዴ። እንዴት ሲሳይ ይጠፋል? ካቶሊኩን ብታመጣው አሁን እኛ ነው ይላል። ወይ ከኒሲያ ክሪድ ውስጥ እነሱ ማያምኑት ነገር አለ የእናንተ አይደለም። ይሄን እኮ አታምኑ። ስማኛ አይደለም የተብራራ ለምሳሌ ቆይ ሲሳይ እንዴት ነው የሚዳነው ሲባል ሄደው የሚያመጣው ቆይ አሁን የኒሲያን ክሪድ አንስተ ክሪድ አሁን ስናገር ለምን ገባ ሲሳይ? አይደለም እያየሁ ለእኔ እኮ ኦልሬዲ እኮ እያወራ ያለው እኮ እኔ እናንተ እኮ ነን እኮ እሱ 10 ደቂቃ ሲያወራ 10 ደቂቃ ሲያወራ አንድ ጊዜ አልገባበትም። እሺ አውራ። ክርክር አይደለም እኮ
ጠያቂ ነህ፣ እሱ መለሰ። አንተም እሱን ያልሳት ማውራት አለብህ ማለት አይደለም። እየተነጋገርን እኮ ነው አሁን እያልን ያለ ነው። እዚህ ቲክቶክ ላይ አክ የሚያወራው ነገር ቤተክርስቲያኗን አይወክልም። ቆይ አንዴ በለጠ አንዴ በዲቤት መልኩ ነው የምትቀጥለው። አንዴ ስመኝ ታወራለህ። ከለክለሱ እኮ አንተ ነው የምታወራው። እኔ ልቀጥል አይደለም። አንዴ ስማ፣ አንተ ነው የምታወራው። በዲቤት መልኩ ነው ወይ እየቀጠልክ ያለው? አትግባ አንድ ጊዜ። እንዴት ነው የምትቀጥለው ታዲያ? ጠያቂ አይደለሁም ብለሃል አይደለ? አንተም አትግባ፣ ሲሳይም አትግባ። እሱ 10 ደቂቃ ተናግሯል። ና 1 ደቂቃ 2 ደቂቃ ሐሳቤን ልግለጽ። እሺ ግለጥ። እሺ ዮባ ፍቀድለት። 1 ደቂቃ ሻውራ 2 ደቂቃ። ስለዚህ አሁን ይኸውልህ ኢትዮጵያ ያሉ ቤተክርስቲያኗን በትክክል ታች የሚመሩ ሰዎች እየተቃወሙት ነው። ብዙ የተቃውሞ ትምህርት መጥቶበታል። ምክንያቱም ቤተክርስቲያኗ የምትለውን እያለ ስላልሆነ፣ መሬት ላይ ያለውን እየተናገረ ስላልሆነ። ስለዚህ እኔ የምለው መሬት ላይ ቤተክርስቲያኗ የምትለውን በል። ያ ሁሉ ጭቅጭቅ የተነሳበት እኮ። ስለዚህ አሁንም የሆነ መጽሐፍ ያነብና መጥቶ ፍቃድ እንደዚህ ነው። እሺ ስለ ፍቃድ የኢትዮጵያ ኦርቶዶክስ የምታስተምረውን አምጣ። የለኝም የሆነ ሰው እየጠቅሳለሁ እንዴ። እነዚህ ሰዎች ኢቭን ቢያንስ የተጻፈ ነገር አላቸው። ይዘው መጥተው ነው እንዲህ ነው ፍቃድ ብለው የሚያብራሩት። በሌለህ ነገር ተነስተ ይሄ ነው። ለምሳሌ በምንድን ነው የሚዳነው ብትለው የለውም፣ ከዚህ አምጥቶ ሊነግር አይችልም። ስለዚህ ሄዶ የሆነ አባት ጋር ምናምን ያመጣል። ይሄ ትክክል አይደለም። የኢትዮጵያ ኦርቶዶክስን አይወክልም፣ መሬት ያለችውን ቤተክርስቲያን አይወክልም ነው እያልን ያለ ነው። ስለዚህ ነው አሁን እሱ የሚመኘው በቃ ልክ ክርስቶስ ብቻ እንደዚህ ስለ ክርስቶስ ብቻ ያወራል። ግን መሬት ላይ ይሄ ነገር የተጻፈ ነገር አለ ወይ ብትለው የለም። ስለዚህ ቤተ ክርስቲያን ያሉ ሊቃውንት የሚያምኑበትና እዚህ ቲክቶክ ላይ ያሉት የሚያምኑበት ይለያያል። ይህንን ነው እያልኩ ያለሁት። ስለዚህ የተጻፈ ካሁን በኋላ ስትከራከር የተጻፈ የቤተ ክርስቲያኗ መጽሐፍ ካለ አምጥተ ማሳየት፣ የተጻፈ የቤተ ክርስቲያን መጽሐፍ ደግሞ ከሌለ የአንተ ሐሳብ ነው እንጂ የኢትዮጵያ ኦርቶዶክስ ሐሳብ አይደለም። ይህንን ነው እያልኩ ያለሁት። ስለዚህ አሁን ሄደ የቅድሙን ክሪድ አመጣ። ክሪዱ ግን ለምሳሌ ካቶሊክን ብታመጣ የኛ ነው የሚል። ለምሳሌ እኛ ምን ጸልዋል? ሉትራኑም ይጸልዩታል፣ ሁሉም ይጸልዋል። ስለዚህ የኛ ነው ማለት አትችልም። እሱን እኛ ያልነው የኢትዮጵያ ኦርቶዶክስ ራሷ ይሄ እምነቴ ነው ብላ የእምነት መግለጫ አላት ወይ የላትም? ከሌላት የምንሞግተው የኢትዮጵያ ኦርቶዶክስን አይደለም ማለት ነው፣ ሌላ እምነት ነው ማለት ነው። ይህን ነው እያልኩ ያለሁት። ተባረኩ። ቤልዬ በጣም አመሰግናለሁ። ቴንኪዩ ቤልዬ። አስቸጋሪው ነው እኮ ነገሩ ማለት ለምሳሌ አንድ ሰው ለምሳሌ እዚህ ጋር ማለት ነው ሲስ ለምሳሌ ለአንትሽ ወንድሙ ነው እንበል እና ዮባም ወንድሙ ነው ግን ለአንትሽ እንበል ለምሳሌ ሲስ ወንድምህን ጥቀስ ሲባል ለምሳሌ አንትሽ ነው ማለት አይችልም። ምክንያቱም ኢዮብም ወንድሜ ነው ይላል አንትሽን እና ጸሎት ሃይማኖትን ካቶሊኮችን ቢጠቅሱት ምን አገባን? ይጥቀሱት። ሌላውን ቢጠቅሱ አያገባን። ብቻ ግን የኛ መሆኑን ያጠፋዋል ወይ ነው ያ እንጂ ተአምር እኮ ነው። እና እንደዛ ነው። ኤኒዌይ አሁን ምን አለ መሰላችሁ? እሺ ካዶሽም ሆነ ሶላስ ከዩባ ጋር ቀጥል። ካዶሽ ዩባ ይሽ እንዳባቢ ቀጥል። አንተ ጋር ነው ቀጥለውና አንተ ካወራው አንተ ልጠይቀህ። ካዶሽ አንዴ አሁን የተገባው አኬ እንዲጠየቅ አይደለም። ይሄ ቤት የተከፈተው ቆይ አይደለም። አንተ እሱ ካወራው ነው የምጠይቀው። እሱ ይጠየቃለሁ ብሎ ካለ ምን አገባህ አንተ? አይ ቆይ እውነት እኮ ነው። አንተ ግዴታ አይደለም መጠየቃችን። ለካ ትዝ ሲለኝ አይ ለጊዜው ፈቃደኛ ነገና ካዶሽ ለመጠየቅ ዝግጁ አይደለም። ዛሬ ባወራው ነገር ዝግጁ አይደለም። ዛሬ ዝግጁ አይደለም። እኔ ማለት ካዶሽ እኔ አንድ እስቲ ቆይ ማለት አንድ ነገር አንተ ተው በጣም ወገንተኛ እየሆንኩ ነው የምር። ለዚህ ነው ባይዘው እዚህ መጥቶ የማይወያዩት። አሁን ቤሊን እያስወራው አልነበረም ቅድም አኬ አንተ ታዲያ እኔ ምን ታደርግልኛለህ? አንተም እራሱ ታዲያ እርፍ ሲስ እኔ ምንም አላልኩም። እንዴ ሲስ እኔ ምንም አላልኩም።
እኔ ጸባይን ይዤ ነው እያወራ ያለሁት። ሊነቅለኝ ነው እንዴ? እኔ ነው። እሺ ሶላ ስክሪፕቸራ ሶላ አለ። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለው አይሰማም? ይሰማል። አለሁኝ። ሰላም ነኝ። እግዚአብሔር ይመስገን። አለሁልህ። ይሰማል። አኬ አወራ እየሰማሁት። እሺ ቀጥል። አይሰማም እንዴ? እኔ ድምፅ ትሰማለህ? አሁን ትሰማለህ? አኬ እያወራ እንትንም እያወሩ የነበሩትን እየሰማው ነበርና ግን አኬ በቂ መልስ አይሰጥም። ሁል ጊዜ ምን አለ መሰለ አኬ የሚያወራቸው ሐሳብና የሱ ተከታዮች የሚያወሯቸው ሐሳብ ቤተክርስቲያኒቷ የምትወክለውን ሐሳብ አንድ ቀን ሲያወሩ ሰምተን አናውቅም። ገባ? ይሰማል ድምጼ? ምን ሰማ ነው? እሺ ይሰማል። ቀጥል እስቲ። እሺ ግን በማስረጃ ለምሳሌ ብለህ ቤተክርስቲያኒቱ የምትለውን ቆይ አንዴ። ለምሳሌ ብለህ ቤተክርስቲያኒቱ ታወጣና ዛሬ አሁኑን አሳየን። ማስረጃው ታወጣና አሁን ካወራነው ውስጥ ይሄኛውን ለምሳሌ ቤተክርስቲያኒቱ እንዲህ ትላለች የሚለውን ታሳየናለህ። አይ ኖ ያለ ማስረጃ ሐሳብ ምን ይሰራል? ያለ ማስረጃ ክሌም እያደረክ ነው። አላ ምን መሰለህ ሶላ ያወራ እንዴ አንዴ ላውራ ሲሱ አንዴ ሐሳቤን ልናገር ነው ወደ ማስረጃ እሄዳለሁ። እኔ ሐሳቤን መጀመሪያ ልናገር በነፃነት መሰጠኝ ከሆነ ማለት ነው። አኬ ምንድነው መሰለህ የእግዚአብሔርን ቃል ነው የምናወራው አይደል? እዚህ ኦርቶዶክስም ሆነስ ፕሮቴስታንት ሳተ ብለው ነው እና አኬ የሚያስተምሩት። ስለዚህ ሰውን ከማዳን አንጻር ነው አይደል የምናወራው? እነሱም ከማዳን አንጻር ነው፣ እኛም ደግሞ ከማዳን አንጻር ነው የምናወራው። ስለዚህ ቃሉ የጌታ ነው። በፍርሃት የሆነ ሃይማኖት ላይ ለመጨመር ወይ ደግሞ ሃይማኖት ለመጠበቅ ሳይሆን የእግዚአብሔር ቃል እውነት ነው የሚነገረው። ወንጌሉ እሱ ስለሚያስተምረን ጌታም 99ን ትቶ አንዱን ፍለጋ ስለወጣ የወንጌል መንፈስ ካላችሁ ሰውን የማዳን መንፈስ ብሽሽቅም አይደለም እውነታን ነው መወራት ያለበት ብዬ አምናለሁ። እኔ ገባ? ቲክቶክ ላይ አንዳንድ ሰዎች የሆነ ቡድን ሰርተው ለጊፍትም ለምናምን ለትውውቅም የሚሰሩ ሰዎች አሉ። ግን እግዚአብሔር ምን ይላል? ገባ? ከቡድንተኝነት ወጥተን እግዚአብሔር ምን ይላል? እንሞታለን እኮ ነገ እኮ ለምናወራው ሶላ እግዚአብሔር ምን ይላል የሚለው እግዚአብሔር ለምን ይላል? እግዚአብሔር ምን ይላል? ችግር የለውም። እግዚአብሔር ምን የሚል አረባክን ስማ። እግዚአብሔር ምን ይላል የሚለው ጥሩ ነው። ሰማኝ አረባክን ሰማኝ እንዴ። እግዚአብሔር ምን ይላል? ጥሩ ነው፣ ትክክል ነው። እሺ አሁን የተነሳው ጉዳይ ላይ አንተስ ምን ትላለህ እኮ ነው እየተባልክ ያለው። ማስረጃ ካለ አውጣና እንድትለን እንበለን እንጂ እግዚአብሔርማ በሚገባ ይጠይቅሃል። አንተን አሁን ተነስቼ ያንተን ትምህርት የተወሰነ ስላፈራረስኩልህ እግዚአብሔር የሚከፋው መስሏል? እግዚአብሔር ደስ ነው ሊሰኝ የሚችል እንዴ? የጌታን ሃይማኖት እኮ እንዲህ በሚገርም ሁኔታ እኮ አጣማዛችሁ የመጣችሁ። ስለዛ ካልሆነ ለራሴ የሰጠው ቦታ ካልሆነ ለምን ትረጭጣለህ? ይኸውልህ ቆይ ለዚህ አንድ ማስረጃ ልስጥህ። ኧረ እባክህ ይኸውልህ ማስረጃ ከሌለ ተው በቃ እባክህ። ኧረ እባክህ ቆይ አንዴ በቃ። ስለዛ ማስረጃ ካላመጣህ ምን በቃ ተው ሲስ። ማስረጃ ካላመጣህ እንዴት እናወራለን? ይቅር በቃ ሲስ አይሆንም። ወጥቷል። በረገጥ እሱም እንትን ነው ምንድን ነው ብዙ ጊዜ የሚመስላቸው ምንድን ነው አሁን የተወሰነ በቃ እምነታቸው ምናምን በቃ ይሄ ከመጽሐፍ ቅዱስ አንጻር ምናምን እየተመዘነ ሲታይ በታየ ቁጥር በቃ የእግዚአብሔርን ቃል አጣማዛችኋል ብሎ ይመጣሉ ሰዎች። በጣም የሚያስገርሙ። ኦኬ ዘን እኛ አጣማዘናል ብለን አናምንም። በተቃራኒው ነው የተጣመመውን ይቃና እያለ ነው። እሱን ስናደርገው በመጽሐፍ ቅዱስ ነው የምናሳየው።
ከራሳችንም አይደለም። ልክ ይህንን ሲያዩና በመጽሐፍ ቅዱስ ውስጥ ያለውን ነገር ምንም መቋቋም ሳይችሉ የሚያደርጉት ነገር ምንድነው? ቀጣዩ አይ ከራስ ቤተክርስቲያን ጋር ትጋጫለህ፣ አንተ እንደምትለው እኮ ቤተክርስቲያኒቱ እያለች አይደለም የሚል ነገር ደግሞ ሲነሳ እናያለን። እንዲህ ሲጀምር ቤተክርስቲያን እንዴት ታውቃታለህ? ከቤተክርስቲያን ጋር አትስማማም የሚል አንድ ሰው ይግባና ከዛ በኋላ የሚያመጣው ግን ምንድነው? ሌላ የግለሰብ ጽሁፍ ወይም የግለሰብ ቪዲዮን ይዞ ይመጣው። እንዴ ያም ሰው እኮ ግለሰብን ነው አፍተሩ። እና ምንድነው በአጭሩ እኔ በዋናነት ልናገር የምወደው ነገር በቤተክርስቲያን ደረጃ ኦፊሻሊ በሃይማኖት ደረጃ የተቀመጠ ነገር ኖሮ ከኔ ጋር የማይስማማ ነገር ካለ አናግሩ እንጂ ዝም ብሎ እንደዚሁ እኮ የእምነታችሁ በተነካ ቁጥር እኮ እንደዚህ ያዙ ይልቀቁኝ አይባልም። እና አሁን ለማንኛውም ያለውን ነገር እንድትረዱት ማለት ነው። አንድ አንቺን ከፍ አድርገውና በዛው ዮሲም ከመጣ እንድንጠብቀው ወደ ቀድሞ ነገራችንም እንድንመለስ ከታች ያላችሁ ምናልባት ወንጌል አማኞች ከታች ያላችሁ ወንጌል አማኞች ሰሞኑን ይመስለኛል ዛሬ ይመስለኛል ፌስቡክ ላይ እኔ ዮሲያስ አይደለም ብዬ ነው ሙግቴ። ዮሲያስ በፍጹም እንዲህ አይነት ጽሁፍ ሊጽፍ ይችላል ብዬ አላምንም። ለዮሲያስ ሼር አድርጉለት። ምናልባት ዮሲያስ ካለ ኮሜንት ላይ መጥቶ እኔ ነኝ ያልኩት ትክክል ነኝ ካለ በቂ ነው። በቃ ይሄን ነገር የጻፍኩት ከታች ያላችሁ ሰዎች አጀስት ይሄን ነገር ብቻ ኖ ይሄ የኛ ትምህርት አይደለም። የኛ ትምህርት እንደዚህ ነው። ደግሞ በዚሁ አጋጣሚ ደግሞ ከታች ያላችሁ ለወንጌል አማኞችን ስገቡ ማለት ነው እኔ ቤት ስገቡ ይሄን ነገር ለመዱ። ተደጋጋሚ ጊዜ ነገሯችሁ እኮ የኛን ትምህርት አምጡና የኛን ትምህርት ለምሳሌ መሬት ላይ ያለችው ኦርቶዶክስ እንዲህ ብላ ታስተምራለች፣ እናንተ ግን እንዲህ ብላችሁ ታስተምራላችሁ። ስለዚህ በእናንተ ትምህርት መካከል ልዩነት አለ። ዶክመንት ማስረጃ ይዛችሁ መጣችሁ ሞግቱን እያሉ ነው። ሙግታችሁን በዛ ልክ ከፍ አድርጉ። አሁን ዝም ብሎ አንድ ሰው ገብቶ አርቲ ቡርቲ ምናምን ብትል ትርጉም የለውም። ትምህርት አንሳ፣ ሰነድ አንሳ። ያው ሰነዱ እንደዚህ ነው የሚለው የእምነት መግለጫችሁ ወይ ሃይማኖት አቦ እንደዚህ ነው የሚለው አንተ ግን ወይ እናንተ ግን የምታምኑት እንደዚህ ነው ብላችሁ ሞግቷቸው። እንደ ጽሁፉ ላይ እኮ ተተክ እየቀረው ነጭ ነጩን እያዩ ነው የሚለው። እሺ ቀጥሉ። ትክክል። እኛ ማንኛውም ሰው መጥቶ አንደኛ በእምነት መግለጫ ደረጃ የተቀመጠ ነገራችን ላይ ጸሎት ሃይማኖታችን ላይ እንደዚህ ይላል አንተ ተሳስተሃል የሚል ሰው ካለ እናንተ ትክክል አይደላችሁ የሚል ሰው ካለ ከጸሎት ሃይማኖት ላይ ደግሞ ሁሉም ነገር እኮ የለም ሌሎች ጉዳዮች ስለምትሉ ደግሞ እንዳልኳችሁ ነው። የኛ ትልቁ እምነታችን በቃ ኮንሰንሰስ ፓትረም ነው ብያችኋለሁ። ኮንሰንሰስ ፓትረም ነው። ይሄንን ኮንሰንሰስ ፓትረም አይደለም ያለ ሰው ካለ በኢትዮጵያ ክርስቲያን ውስጥ ማለት ነው አምጡና አሳዩ። ይሄ የአባቶች ስምምነት አይደለም የሚል ካለ ይሄንን ያልኩት ለምንድን ነው? በኢትዮጵያ ውስጥ እንግዲህ የሊቃውንት መጽሐፍ ተብሎ የተያዘው ትልቁ መጽሐፍ ሃይማኖተ አበው ነው። የአባቶች ሃይማኖት ማለት ነው። የአባቶች ሃይማኖት ኮንሰንሰስ ፓትረም ከዚህ በል ይመላል። በቃ ሃይማኖት አበው የአባቶች ሃይማኖት። ስለዛ አምጡ በቃ አለቀ። ከዛ ውስጥ አባቶቹ ላይ የተስማሙበት ትምህርት ኖሩ ወይም ደግሞ ጸሎት ሃይማኖት ላይ ምናምን እንደዚህ አይነት ጉዳዮች ላይ ስህተት አለ የምትሉት ነገር ካለ አምጡና አሳዩ። ወይም ደግሞ እኛ ተጋጭተናል ከዛ ጋር የምትሉት ነገር ካለ አምጡና አሳዩ። ይሄ ግን ኖርማል የግለሰብ ነገር ምናምን እሱንም እንትን ያለም አያስኬድም። እና እኛ ሁለቱ ላይ በጣም ትኩረት እናደርጋለን። ጸሎት ሃይማኖት ላይ ትኩረት የምናደርገው ማለት ነው። ጸሎት ሃይማኖት ላይ ከዛ ቀጥሎ ምንድነው ኮንሰንሰስ ፓትረም ላይ በቃ ሁሉም አባቶች የተስማሙባቸው ጉዳዮች ላይ ወይም አብዛኛው አባት ተስማምቶ ያስተላለፈልን ሃይማኖት በቃ አለቀ ሃይማኖት ነው። ከምን ከተባለ ከመጽሐፍ ቅዱስ እንደተቀዳው ሁሉንም የያዝንን እና በሱ ብትሞግቱን መልካም ነው። በሱ ሞግቱን እንቀበላለን። ከዛ ውጪ ግን አሁን እዚህ ላይ እንግዲህ እንደምታዩት ይህ ጽሁፍ ከራሳችሁ ከፕሮቴስታንቶች የተጻፈ ጽሁፍ ነው። እንግዲህ ይህን ነገር እንዴት ልታደርጉት ታሰባችሁ ነው ዋናው ነገር። አሁን የነጻ ፈቃድ ጉዳይ ላይ የጴንጤዎቹ የመናፍቃን ሀሳብ ያዘለ ነው እየተባለ ነው በራሳችሁ በፕሮቴስታንቶችም። የጴንጤዎች የማስተማሪያ ዶክመንቶች የደህንነት ትምህርት ማስተማሪያ መዛግብቶች፣ ዶክመንቶች የመናፍቃንን እምነት የያዘ ነው። ስለዛ መናፍቃን ናችሁ ማለት ነው በሌላ አማርኛ ሳታውቁትም ቢሆን እንግዲህ ሆን ብላችሁ አውቃችሁ ባይሆን እንኳን ይሄኛው ነገር ኮንክሉዥኑ ወዴት ነው የሚያመራው?
በቃ ሳታስቡት መናፍቃን ሆናችኋል። እዚህ ጉዳይ ላይ ሴሚ ፔላጂያን ሆናችሁ ማለት ነው። ሴሚ ፔላጂያን ሄሬቲክስ ሆናችኋል፣ መናፍቃን ሆናችኋል። ይሄን ያልኩት እኔ አይደለሁም፣ ፕሮቴስታንት ነው። እዚሁ ነጻ ፍቃድ ላይ ከኛ ጋር ሲያወራ የነበረው ወንድም ማለት ነው። አይተዋል እንዴ? ዝም ብሎ እኮ አይደለም ርዕስ እኮ እያነሳን እኮ ስናወራ ምናምን እኮ ዝም ብሎ ለመበሻሸቅ እኮ አይደለም። በጣም መሰረታዊ ጉዳይ ስለሆነ እኮ ነው። ያው ርዕሱን አንስተን ስናወራ ትምህርት እዛ ውስጥ የደህንነት ማስተማሪያ ውስጥ አለ። የጴንጤዎቹ እንዲህ ተብሎ ተነገረም። ሰው ምን እያልን ነው? ትምህርቱን ስናነሳ የምናነሳው አሁን ቅድም የገባኸው ልጅ እንዳልከው ለመበሻሸቅ ነው አይደለም። አንድ ፕሮቴስታንት ወንድም ልክ ሲናደድ ለእኔ የሚጨምርልኝ ምንም ነገር የለም ምንም። በዚህ ውስጥ እግዚአብሔርም ደግሞ አይከብርም። እንደ እግዚአብሔር ካልከበረበት ለእኔ ምንም ጥቅም ከሌለው ለምን አደርጓለሁ? ግን በተቃራኒ ነው ጌታ በሚያውቀው። በተቻለኝ አቅም እንደው አንዳንድ ጊዜ እንደው ዝም ብዬ እንዲህ ስናወራ ምናምን ነገር ዘንግቼው ዝም ብሎ ለገጣ በሚመስል መልኩ ዝም ብለን እንደዚሁ ካልተነቋቆሩን በስተቀር ይኸው ጌታ ኢየሱስ በሚያውቀው ማለት ነው። በተቻለኝ አቅም ቆይ እነዚህ ሰዎችን እስቲ ቆይ በማያስከፋና እንደው በማያናድድ በማያበሽቅ መልኩ እንዴት ይህን ነገር እንማማርበት እንደ ትምህርት አድርጌ ላንሰው ምናምን ብዬ አስቤ ነው የሆነ ነገር እንማደርገው እና በተቻለኝ አቅም ከብሽሽቅ ውጭ የሆነ ነገር ነው ለማቅረብ ሞክረው። ግን ማለት በሚያሳዝን ሁኔታ ግን ምንድነው የምናምነው ነገር ልክ ሲነካብን በቃ ያው ክርክር ውስጥ ምናምን ስለሚገባ ደግሞ በዛ በኩል ደግሞ ሪያክት ያደርጉ የለ ያው ሪያክት አደረጉ ፕሮቴስታንት ወንድሞች። ስለዛ ያው መጨረሻው እንዲሆነ ምን ሆነ? ስህተቶቻችሁ ይገለጣሉ። ከዛ የራሳችሁ ወንድም ተነስቶ ደግሞ ልክ እንደዚህ የመናፍቃን እንትን መዛግብት ውስጥ አለ ብሎ እንኳን እስኪጽፍ ድረስ ይደርሳል ማለት ነው። ይሄኔ ወደ የመናደዱ የመብሸቁ ነገር በእናንተ ዘንድ ይፈጠራል። ግን ይሄ የኔ ችግር አልነበረም። የእናንተ ስህተት ሲገለጥ የምትበሽቁ ከሆነ እኔ በጣም ይቅርታ እንግዲህ ምንም ማድረግ አልችልም። ሰውን ላስደስት አይደለም እዚህ ጋር የተቀመጥኩት፣ እናንተ እንድትደሰቱ ብዬ አይደለም የምቀመጠው። ፕሮቴስታንት ወንድመቶችን በጣም የማደንቅበት የራሴ ጉዳይ ይኖረኛል። አንዳንድ ጉዳዮች ላይ በጣም ደስ ትሉኛላችሁ። አንዳንድ የምነቅፍበት ነገር ደግሞ ሊኖር ይችላል። ልክ እናንተም እኛ ላይ ልትሉ እንደምትችሉት ማለት ነው። እንግዲህ አላችሁም አላላችሁም እኔ እንደዛ ነው። እና ባጭሩ ምንድነው ግን ይህ እንዳለ ሆኖ ማለት ነው። ይህ እንዳለ ሆኖ እናንተ ስለሚከፋችሁ ብዬ ግን እውነትን ከመናገር ግን ወደኋላ አይደለም። ምክንያቱም እዚህ ጋር የተቀመጥኩት ዋናው አጀንዳ ዓላማዬ ፕሮቴስታንትን ማስደሰት ኢቭን ኦርቶዶክስን ማስደሰት የሚባል አጀንዳ አይደለም ይዤ የመጣሁት፣ ወይም እንደዚህ አይነት ዓላማ አይደለም ያለኝ። በቃ የእግዚአብሔርን ነገር የክርስትናውን ነገር የክርስቲያናችንን ነገር ምናምን መማማር ከሌላው ጋር ያለው ልዩነት ምንድን ነው የሚለውን ሰዎች ወደ ስህተቱ ጎዳና እንዳይሄዱ ምንድነው ትክክለኛውን ትምህርት እንዲይዙ ፕላስ እንዴት ነው እንዶ በቅድስና በንጽህና ህይወት መመላለስ የምንችለው ምናምን የሚለውን እንዲህ አይነት ነገሮችን እንድናወራ ምናምን ነገር ነው እዚህ ያለ ነው እንጂ ማንንም ለማስደሰት ማንንም ለማስከፋት ማንንም ለማብሸቅ ማንንም ለማርካት እንደዛ አይደለም። እና ከዛ አንጻር ልታዩት ይገባል ነው። ፕሮፌት ሚዩት አድርጉት። ይበል እንዳለ ግን ፕሮፌት እሺ ይሰማል። ድጋሚ እንደዚህ አንብቦና ይነበብና ሌሎች ከታች ካሉ ጽሁፉ ላይ ምላሽ የሚሰጡ ሰዎች ካሉ ጽሁፉ ድጋሚ ይነበብና ፕሮፌትም አለ። ፕሮፌት እንትን ኳስ እያየ ነው መሰለኝ። ነብይ በገዛ ሀገሩ አይከብርም። ምን ያላነበብኩም ዚዞ ኬዋን ሳይ ነው የገባሁት። ተባረክ እኮ ጽሁፍ የተጻፈ በፌስቡክ ያገኘው ነው ጽሁፍ አለ። አንተም እስቲ በዚህ ጽሁፍ ላይ ሐሳብ አስተያየት እንድትሰጥ ነው። ጽሁፍ አለ። እኔ ጽሁፉ ድጋሚ ይነበብና እንትን እንላለን።
ጋይስ ኮሜንቱን ያጠፋሁት እኔ ነኝ። ማንም ሰው ኮሜንት እንዳያበራ እኔ ነኝ ኮሜንቱን ያጠፋሁት። ከዛ በፊት ከሰማችሁኝ ሲሲዬ ይሄንን ትምህርት ይሄንን ነቀፋ ሊደግፍ የሚችል ንግግር ትናንትና ፓስተር አሌክስ ተናግሮ ነበር። ታስታውሳለህ? አኬ ያለምንም እግዚአብሔር ጸጋና እርዳታ እድናለሁ በራሴ እንትን እድናለሁ የሚል ሐሳብ አንስቶ ነበር አይደል? እሱም ትክክል አይደለም። ያለምንም እግዚአብሔር እርዳታ ደግሞ ያው ነቀፎ ትክክል ነው ለማለት ነው። እሱ ደግሞ ማነው ጀግና ያለ የእሱም ትክክል አይደለም እንዴ? እሱም እንዴ እሱም የአሌክስን እዛው ነገር ወይ ፕሮፌት ወይ ፕሮፌት ብዙ ስክሪን ላይ ብዙ አይታይም። እስቲ ላክልኝ ወይ አንድ ስክሪንሻት ላድርገው መንገድ ላይ ሊያና ተመልሼ ልግባ። እስከዛ እና ከሄዱበት ስማው እና እዚህ ያለ ይነበብል ስማው ፕሮፌት ስማው ይነበብል ፕሮፌት እኮ ቀላል እኮ ለፕሮፌት እሺ። አይ ደጋሚ ይነበብልና ይላክልህ ጽሑፉ ይነበብል ፕሮፌት እሺ። ብዙም ትንሽ ደብዘዝ ስላለ ነው ሲሶዬ እስከሪ ላይ ደብዘዝ ይነበብል ለዛ ነው። ለፕሮፌት ይነበብልና ስማው ይነበብል ፕሮፌት ይነበብል ስማው ጌታ ኢየሱስ። እሺ እንግዲህ በድጋሚ እናነበዋለን ትላለህ። የተጻፈው በፕሮቴስታንት ወንድም ነው። በፕሮቴስታንት ወንድም ነው የተጻፈው። እዚሁ እኛ ጋር እስከ በነጻ ፍቃድ ጉዳይ ላይ ምናምን የተወሰነ ያወራ ወንድም ነው እና ይህ ወንድም እንዲህ በማለት ይጀምራል ጽሑፉ። ነሽ ይድረስ ለጴንጤቆስጣዊ አብያተ ክርስቲያናት መሪዎች፣ ፔንቴኮስታል አብያተ ክርስቲያናትን ማለት ነው፣ ለመሪዎቹ ይድረስልኝ የሚል ነገር እንደ ርዕስ በማድረግ ይጀምርና እንዲህ ይላል። ካለኝ የጥናት ውስንነት ሁሉም ማለት ባልችልም አብዛኛው ጴንጤቆስታዊ ቤተ እምነት በነገረ ድነት ዙሪያ ያለው መረዳት አርሜኒያዊ ነው። አርሜኒያዊ አስተምህሮ ደግሞ ስለ ነገረ ድነት ያለው አመለካከት የሚታወቅ ነው። ነገር ግን የሀገራችን ጴንጤቆስታዊ ቤተ እምነቶች ለማስተማሪያነት የሚጠቀሟቸውን ሰነዶች ስናገላብጥ ልናገኝ የሚገባን አመለካከት አርሜኒያዊ መሆን ሲገባው ከአርሜኒያን ሰፈር ርቆ ይገኛል። ይህም አስደንጋጭና በተለይ በዕቅበተ እምነት ስራ ላይ ላለን ሰዎች አስቸጋሪ አጋጣሚ አድርጎታል። የወንድማችን ሉትራን ነው አይ ቲንክ እና ምን እያለን ነው? በጴንጤቆስታል ቤተ እምነቶች እነ ሙሉ ወንጌልና መሰሎቹ ማለት ነው። አሁን እኛ ሀገር በጣም የበዙት እነሱ ናቸው፣ ጴንጤቆስታሎች ናቸው። አሁን ባለፈው ፓስተር ጻድቁ አብዶ ጥንጥጥ ያልኩኝ ጴንጤ ነኝ ብሎ ሲናገሩ የእነሱን ማለት ነው የእነሱን በእነሱ የነዚህ የድህነት ማስተማሪያ መጽሐፍቶች ላይ ነው እያለን ያለው ወንድማችን ያለው አመለካከት እንደሱ በጣም ራቅ ብሏል ከዋናው ትምህርት የሚመስል ነገር ነው ያስቀመጠው። እሺ አሁን እንቀጥል። አርሜኒያውያን ሶስተኛው አንቀጽ ላይ ነኝ። አርሜኒያውያን ልክ እንደ ሉትራኑና ካልቪኒያውያን አንድ ይቅርታ ደግማለሁ። አርሜኒያውያን ልክ እንደ ሉትራንና ካልቪኒያውያን ሁሉ ሰው ከመዳኑ በፊት ፈቃዱ የኃጢአትና የሰይጣን እስረኛ ነው ብለው ያምናሉ። ነገር ግን ጌታ እግዚአብሔር በሚሰጠው ቀዳሚ ጸጋ በኃጢአትና በሰይጣን የታሰረው ፈቃድ ነፃ ሲወጣ በዚህ ነፃ በወጣው ፈቃዱ ወንጌልን ማመን ሆነ አለማመን ይችላል ብለው ያስተምራሉ። በዚህም ምክንያት አርሜኒያዊ ነገረ ድህነት እሳቤ የአምላክና የሰው ትብብር የሚታዩበት ነገረ ድህነት እሳቤ ነው። ምንና ምን የሚተባበሩበት? የአምላክና የሰው ትብብር። ድህነት ላይ የሰው ትብብርም አለ። ከምን አንጻር? ከፈቃድ አትሊስት ፈቅድ አምነኗ አየ። እሺ በዚህም ምክንያት እሺ አርሜኒያዊ ነገረ ድህነት እሳቤ የአምላክና የሰው ትብብር የሚታይበት ነገረ ድህነት እሳቤ ይልና ይህ በወንጌላውያን ማህበረሰብ ውስጥ ያለ አንድ ቤተ እምነታዊ አስተምህሮ እንደመሆኑ መጠን በሌሎች የወንጌላውያን ቤተ እምነቶች ሲከበር የኖረና የሚከበር ነው። ጉዳዩ ያለው ግን ከዚህ ቀጥሎ ነው ይለናል። እሺ የሀገራችን አብዛኛው የጴንጤቆስቴ ቤተ እምነት የደህንነት ማስተማሪያ ግን እደግማለሁ፣ የሀገራችን
አብዛኛው የጴንጤቆስጤ ቤተ እምነት የደህንነት ማስተማሪያ ግን ከዚህ በሚለይ መልኩ ቀዳሚ ጸጋን ገሸሽ በማድረግ ሰው በፈቃዱ ወንጌልን መቀበል ወይም መቃወም ይችላል የሚል የነገረ ድነት ትምህርት በሰነዶቻቸው ከትበዋል። ይህ በእጅጉ አሳፋሪና ከፕሮቴስታንት የተሐድሶ አስተምህሯዊ ትሩፋት እጅግ የራቀ ከፊል ፔላጊዮሳዊ አስተምህሮ ሆኖ እናገኘዋለን። ከፊል ፔላጊዮሳዊ አመለካከት ልክ እንደ ሀገራችን የተምታታ የጴንጤቆስጣውያን የደህንነት ማስተማሪያ ሁሉ ሰው ያለ አምላክ ረድኤት ወይም ቀዳሚ ጸጋ በራሱ በወንጌል ማመን ይችላል ብሎ በማስተማር ሰው የድነት አነሳሽ መሆኑን ይሰብካል። ከፊል ፔላጊዮሳዊነት በፕሮቴስታንት ታሪክ በሁለተኛው የኦሬንጅ ጉባኤ በግልጥ የተወገዘ አስተምህሮ መሆኑን አንባቢው ልብ ይበል። በእኔ እምነት የሀገራችን ጴንጤቆስታዊ ቤተክርስቲያናት የነገረ ድነት አስተምህሮ በመሰረታዊ ደረጃ አርሜኒያዊ መሆኑን አምናለሁ። ነገር ግን የማስተማሪያ ሰነዶቻቸውን የሚያዘጋጁ ሰዎች ልዩነቱ ብዙም የገባቸው በማይመስል ሁኔታ በፕሮቴስታንት ታሪክ የተወገዘን የከፊል ፔላጊዮሳዊ የድነት ትምህርት ከትበው ወይም ጽፈው ስለሚገኙ የድነት ማስተማሪያ ሰነዶቻችን ዳግም ይመረምሩ ዘንድ አበክሬ እመክራለሁ ይላል። ስለዛ በጴንጤቆስጤ ውስጥ ያለው የደህንነት ማስተማሪያ መጽሐፍ ምን ያለው ነው? የመናፍቃንን ነገር የያዘ ነው። ስለዛ ኑፋቄን እያስተማራችሁ ነው እያለ ነው ባጭሩ። ሳታውቁት ሳይገባቸው ሊሆን ይችላል ብሏል። ሰምቻለሁ። ያሳፍራልና ይመርመሩ። ተመችቶኛል። ወይስ እስቲ ቆይ በደንብ ኔትወርኩ መሰለኝ ተቆራርጠ፣ ግን ሀሳቡ ይዤዋለሁ። ያሳፍራል መሀል አካባቢ ላይ። ከዛ ደግሞ ይመርመሩ። ኦኬ፣ እሱ ፐርሰናል አንድ ሰው ነው የራሱን ፐርሰናል ኦፒኒየን ያስቀመጠው። ፔላጊዮስ የሚባለው ነገር ግን አልገባንም እኛ ወዴት እየተወሰደ እንዳለ። ቢሆንም ግን ቆይ በውስጥ ላክና ትንሽ እያወራችሁበት አንዴ ወደ ቤት ልግባና አንብቤው አርቲኩሌት አድርጌ ማውራት ያለብኝ ነገር ተመልሼ ልምጣ። ሲሶ እሺ ላክልኝ። እኔ አሁንም እኔ ፐርሰናሊ ምን አለ ሲሶ ይሰማል? ሰምቻለሁ። እሺ አይሰማም? ሰምቻለሁ። ፌስቡክ ፔጁ ላይ ማግኘት ኔትወርክም ነው። አንዴ ላክልኝ በውስጥ እመለሳለሁ። ኖ ፌስቡክ ላይ ኢዮስያስ ሰለሞን። እሺ በቃ ብቻ ያዋለው ፌስቡክ ላይ ታገኘዋለህ። ኢዮስያስ እዩ የለ ፌስቡክ ላይ ታገኘዋለህ። በቃ አይቼ ፐርሰናሊ እንደራሴ ሪፍሌክት ማድረገው ነገር አደርጋለሁ። እመለሳለሁ። ሂዱበት እናንተ። እሺ አይ እኔ እስቲ መከራከረው ሰው ምን መሰለህ፣ ሁሉ ታይቶ ተመለስ። እኔ እሱ የጻፈው አይመስለኝም። ኢዮሲ ነገር የጻፈው አይመስለኝም። እኔ መጥቶ ኮሜንት ላይ ራሱ አይ እኔ ነኝ ብሎ ቢያሳውቀኝ ደስ ይለኛል። ምን አደረኩት? እንደዚህ ነው ማለት ይሰማል። ክርስቶፈር እንዴት ነህ? ይሰማል። ደህና ነህ? እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ዛሬ መስከረም ሰላም ብያለሁ። አኬ አንተነህ ከስርም ያላችሁ ወንድሞቻችን ስማ፣ አሲስ ሀክ ተደርጎ ነው ሳይሆን አንዱ ምስል ሰማሁት መሰለህ። ኤአይ ቢሆንስ ጀሚናይ ሞክሮት ቢሆንስ እያሉ ነው ከስር። እኔ አየምሬን እኮ ነው እንደዛ። እኔ ቅድም እኔ ጋር ነበር እኮ ዮሲ ቢያንስ ኮሜንት ላይ ኦፍ ኮርስ እኔ የጻፍኩት ሚሊዮን እንትን ቢል ኮመንቱን ዘግተህ ኮመንት ላይ ቢጽፍልኝ ትላለህ። እኔ እኮ አንተም ግራ ገባኸኝ እኮ እንዴት ነው ነገር ክፈትለታ። አይ ለኖር አይ ጆና እንትና ሲመጣ ያዋሉ ቢመጣ ኖሮ ኢዮሲ መምጣቱን አይሆን ነበር። እሺ
ስላልመጣ ባለፈው ሲሰጥ ከነበረው ሐሳብ አንፃር ጽሁፉ በእርግጠኝነት የሱ ነው የሚመስለው። ባለፈው እንደዚህ አይነት አቋም ነበረው እኮ አይደል? ሪከርድ የተደረገ ምናምን አይቻለሁ። ማን የገባ? ኧረ እባካችሁ ሞዴሬተር ከኛ ውጭ እኔ አንዳንድ ቤቱን እኛም እንድንመራ ፍቀዱልን። ጋይስ ታፕታፕ አድርጉ። በጣም እየተቆራረጠ ነው። ታፕታፕ ሼር አድርጉ። እየተቆራረጠ ነው። እንደዚህ አይነት ሚል ሐሳብ ተናግሯል ክርስቶፈር። ጋይስ እየተቆራረጠ ነው። ፕሊዝ ታፕ ሼር ኮፒ ሊንክ አድርጉ። አገልጋይ ስለህ ችግር የለውም። አክሊል በጣም አሪፍ ስም ነው። አክሊል እኮ ይስቁብኛል። ሞዴሬተር ባነሳባችሁ ደስ ይለኛል። ታፕ ኮፒ ሊንክ ሼር አድርጉ ጋይስ በጌታ በጌታ የተወደድክ ወንድሜ አክሊል እንዴት ነህ? ሰላም ነህ ወይ? እኔ ደህና ነኝ ይመስገን አምላክ። በመጀመሪያ አክሊል አይደለም ስም አክሊል ነው። አክሊል አይባልም አክሊል ነው። ግን አይጠበቅማ ካንቺ አይመጣውም። እየሳቁኝ ነው እኔ አኩ ስላልኩኝ አክሊል ሶሪ ኦኬ ልጠራው ነው ቶሎ ላይ ያልኩት ነው ዮሲያስን። ለማንኛውም አክሊል አኩ እንዴት ነህ? ሰላም ነው? ሰላም ላንተ ወይ ሰላም ላንቺ እንዴት አለሽ? የጌታ ጸጋና ሰላም ይብዛልህ። በጌታ የተወደድክ ውድ ወንድሜ አክሊል ሶሪ እቺ ሴት ከጸብን የፈለገችው ጋይስ ጠረጴዛውን ወደ እሷ ልናገር ነው። እሺ እንደገና የጌታ ጸጋና ሰላም ይብዛላችሁ። ሰላም ላንተ ይሁን። የጌታ ጸጋና ሰላም ይብዛልህ ወንድም አኩ። አሁንስ ጠረጴዛውን አዙሮ በቃ ይስቁብኛል። አኩ ስልኩ ይስቁብኛል። በእናትና በጣም ሙድ እየያዙብኝ ነበረ። ማረፈቱ ተበ ያበደ ነው። እሺ አንቺ ጋር ያበደ ሬጊ ከፍተሽ እየሄድሽ አንቺ ነሽ? እኔ አይደለሁም። ኔክስት ዶር ነው እየተቀወጠ ነው። አይ እኔ አይደለሁም። ችግር የለውም። መዝሙር የሆነ ባርቤኪው ምናምን እያደረጉ ነው ኔበሮችና እኔ አላዳምጥም ዘፈና በጣም እዚህ ድረስ ከተሰማ መዝሙር ሊሆን ይችላል እኮ አይታወቅም አይደል? አዎ አይ እንግዲህ እየዘፈኑ ነው እንትን ያሉ ጎረቤት። እሺ ሰላም ናችሁ? ሲስ እንዴት ነህ? ደህና ነህ ወይ? ሰላም ነሽ? አለን እግዚአብሔር ይመስገን። አኩ እንትን እንዳትተች ብለህ ነው አይደል? ይዛለት ስትቀርኛ እኮ ልናገኝ አልቻልንም። መች በጣም ብዙ ሰው ጠበቀ ቅዳሜ ዕለትና ደግሞ ስልክ የለንም ነበረ ወይ ደግሞ የሆነ አንተን ኮንታክት የምናደርግበት ሌላ መንገድ አልነበረም እና ጽፌ ነበረ። ግን ያው አንተ ብዙ ሺህ ተከታይ ስላለህ እንትን ኢቭን ኢንባክሱ የገባውን ያየኸው አልመሰለኝም እና ኦኬ ልከሽልኝ ነበር? ኦኬ አዎ ልኬ ነበር። ግን ኦኬ ችግር የለውም ለሌላ ጊዜ እናደርጋለን። ዮሲያስም ጠብቆ ነበረ መሰለኝ እሱም አልገባም በኋላ ላይ አዎ ሊመጣ ነበረ። ግን ያው ሌላ ጊዜ እንግዲህ አሁኑን ነው በሲስ ፊት ቃል ማስገባ። ሲስማ ተጫወተብኝ። አሁን እየደወልኩለት ነው ግን ተጨናነቀ በጣም ሊያገናኝ ሞከረ። እግዚአብሔር ይባርክ በእውነት አይ መደወል ሳይሆን ጀስት በቃ ተጨናንቃ። ግን ስትፈልገው ነበር ስትጽፍልኝ ነበር አይደል? አግዘኸኛል። ሲስ እንደዚህ ተባባሪ ነው ማለት የማገዝ ጥሩ ትብብር ነገር አድርጓል። እውነት ለመናገር አሪፍ መልካም የሆነ ትብብር አጋጣሚ ሆኖ በረንብ አልነገረኝም እንጂ እዛ ቀን አልተመቸኝም። ኦንላይን እንዳለ ሲፈልጉ ነበር። 7 ጎረምሶች ሲፈልጉ ነበር። ቅዳሜ ወደኛ ጋር እንትን ነበረ ቅዱስ ሚካኤል ስለነበረ 12 ስለነበረ ትናንት ማለት ነው እዚህ ፕሮግራም ነበረ ምናምን ነገር እሺ አረ ሲስራ እንጥቆይቶ ለነገሩ ምንም አለ እሺ። እና ግን አሁን እነሱ ፊት ነው ቃል ማስገባ። የሁሉ ሺህ ሰው መጥቷል። በእነሱ ፊት ነው ቃል ማስገባ መቼ እንደምትመጣ አንዱን ቀን አሁኑን ወስን። በጣም ብዙ ሰው ነው የጠበቀ ይዛለት። በእውነት ብዙ ልጆች ናቸው። ዋጋችሁ ጥሩ
እቺ በቃ አውርተን እንወሰናቀም ነው አይቻል? ዛሬ ይቻላል። አረ ችግር አለው። እንመጣለን አንድ ቀን እንመጣለን። አይደለም ቀን ስፔሲፋይ ማድረግ አለብህ። ምክንያቱም በጣም ነው የጠበቅነው። እውነት ደግሞ ማስታወቂያም ነው ስለምንሰራ በውስጥ ማድረግ እኔና አንቺ አይቻልም? አዎ እሺ። ሁሉ ነገራችን ግልጽ መውጣት አለበት። አይ አሁንማ ልክ ነው። አስበህበት ነው እንትን ፕሮግራም የምትይዘው። የራስህ ፕሮግራም ይኖርሃል። ስለዚህ ግን ያው በህብረቱ ስም እነ ሳራንም እነ ባሩንም እነ ዮሲያስ አማንንም ተወክዬ ነው የመጣሁት። አያሳስብም። እሺ አያሳስብም። ካልሆነ ራሱ ምን እናደርጋለን መሰለኝ ሰሚ። እሺ ካልሆነ እዚህ ጋር ሙሉ ሞዴሬተርነት ይሰጥሽና ወይ እዚህ አንቺ ራስሽ ወደዚህ ወደዛ ታደርጊያለሽ። እንዴ ነው ማለት ነው። አታው እንዴ እንደዛማ እናረክ። አይ እዛ መምጣት ምን ችግር አለው ብለህ ነው? ምንም ችግር የለውም። ምንም ሳይሆን ብዙም ችግር የለውም። አይ ብዙም ችግር የለውም። ችግሩ ብዙ ላይሆን ይችላል። በስነ ስርዓቱ እንትን እንዲል ሰዓት ሰው እንዲጠብቅ ደቂቃ ምናምን እናደርጋለን። ችግር የለውም። በሚቀጥል እና ትመጣለህ፣ ግን አደራ በዚህ ሳምንት አንዱን ቀን እንደምንም ብለህ። እሺ ሲስ ለመጀመሪያ ጊዜ ቤት እንደዚህ ኮመንት ተዘግቶ በሰላም እንዴ ሲስ አምሩ አይደል? ኦኬ እዚህ ጋር ግን ያው ውይይት ምናምን ነገር የሚያደርጉ ከሆነ አንተም ከሄድክ እዛ ያሉ ሰዎች እንደ ከነአን አይነት ሰዎች ገስት ላይ ባይገቡ ምንም ነገሩ ላይ ሐሳቡ ያቀርቡ ሰዎች ቤትሽን ዲክቴት ባያረጉት መልካም ይመስለኛል። አይሚ ወይሶ ብቻ ነው የሚገባው። ኦፍ ኮርስ ታዲያ ማን እንሰራለን? እስቲ ዩሲያስ እንጥራው እንዴ? እዛ አይነት ሰው ነው ብዬ ነው ዩሲያስ እንጥራው እንዴ አልኩኝ። ይምጣ ይቻላል። ዋይ ናት ይቻላል። ጋቲ ፓፓ አለሁልህ ብሮስኪ፣ እንዴት ነህ? በእናትህ እንዴት ነሽ ጋዲዬ? ምንድነው አንተሽ ደግሞ ጋዜጣ ለጥፈህ የተቀመጥከው? ምን ተፈጥሮ ነው? አረ ካውንስሉ ብጥብጥ ላይ ነው አባ። እዚህ ልናስታርቅ ተቀምጠን። አረ በእናትህ እሷ ቶቶ እንዴ አንተሽ ደግሞ እንዴ አንተ ደግሞ እንዴ ክርስቶስ ሰላም ጀምረ ሰላም ታይቀርም እንዴ? እኔ እኮ ግራ ገብቶኝ ሰላም ልበልሽ። አኪዮስ ፓፓ ሰላም ብያለሁ። ክርስቶስ አንተሽ ብሮስኪ እንዴት ነሽ? ሰላም ብያለሁ። አለን ይመስገን። እንዴት ናችሁ? ሰላም ታስልባባል ካውንስሉ ለሰላምታም ካውንስሉ ነው የሚጠቀሙት ልታስብለን ነው። ዛሬ እንዴት ነው ሰንበት? እንዴት ነበር ጋይስ? እሑድ አሪፍ አለፈ? ሰንበት እሑድ ያበደ ነው። ጸዴ ነው ለኛ በጣም ምርጥ ሆኖ አልፏል። እግዚአብሔር ይመስገን። ሲሶ ሰንደል ሰክቶ ሲሽከረከር ነው ያለው ዛሬ። አይ ቆይ አሁን ትጠራዋለች። ኢዮስያስ አልጻፈውም ይሄን ጽሑፍ በእውነት አሁን ጽዮን ትጠራዋለች ኢዮስያስን። ኢዮስያስ ይሄን ጽሑፍ አልጻፈውም በእውነት። ምን ነው እንዴ? አወገዛችሁ እንዴ? ሲሄን እንዴት እርግጠኛ ሆንክ? አወገዛችሁ እንዴ? ሲስ እንዴ አወገዛችሁ አይደለም እኮ ፈጠፈጠን አጠፋፋችሁ እንዴ? እቺ አሁን እየደወለችልን ነው ትጠራዋለች። ሲስ በጣም በቃ ዩዚ እንዲመጣ በጣም ፈልጓል ማለት ነው። ያስታውቃል። ለምሳሌ እግዚአብሔር ምስክር አለ ኮሜንት ላይ ከዛ በኋላ እኮ እንትን እላለሁ። ኢቭን እኮ መግባት እኮ አይደለም ከታች ኮሜንት ላይ አሁን እኔ ነኝ ጽሑፍ የጻፉት ካለ ራሱ በቂ ነው ባይነኝ እኔ
ወይ እንግዲህ ጽዮን ደወልሽለት? መልዕክት ያለው ደውያለሁ አለሳ ሰማሲስ አልተመቸውም። በሌላ አካውንትም አሉ እኮ ራሱ መጥቶ ራሱ ሞግትን አይመለከተኝም። አንቺ ጽሁፉን ስሚና ቆይ አንዴ ጽሁፉ መቼም ሰለች ራሱ ጠይቀውና እኔ ምንም አንቺ ክርስቲያን ወንጌል አማኝ እንደሆነች መጣን ቆይ አንዴ ወንጌል አማኝ እንደሆነች መጣን ይሄንን ጽሁፍ እንዴት ታየዋለሽ? እስቲ ዮሲ እንደዚህ አይነት ጽሁፍ ሊጽፍ ይችላል ብለሽ ታምኛለሽ? እሷ ሉተራን ነች እኮ ለምን እንደምታስጨንቃት? ሉተራን አንዴ አይደለም ሉተራን እንደሆነ ተቀበሏለች ይሄን ጽሁፍ። እሺ እኔ እኮ ጽሁፉን መጨረሻው ላይ ስታነቡ ነው እንጂ ደረስኩት ምን እንደሚል አላነበብኩትም። አይታየኝም ራሱ ገባ እዚህ ጋር በትንሽ ስክሪን ላይ ስለሆነ አይታየኝም። ጋዲም ስላለ ድጋሚ ሙሉ ይነበብ። ዛሬ መቼም አኬ በጣም አደከምኩ፣ ይቅርታ አድርግልኝ። በጣም ይቅርታና ድጋሚ እስቲ ጻፈው ትክክል ነው። እኛ ነገር መጽሐፍ ቅዱስ ይዘት ያለው ነገር ነው የሚጽፈው፣ ግን ራሱን ችግር ራስ ከጻፈው ትክክል ነው። እሺ አንዴ እንትን ችግር የለውም። ምንድነው አደከምነ ምናምን ላልከው ምንም ችግር የለውም። ዮሴያስ ከጻፈው ትክክል ነው። እሺ ድጋሚ ነበረ እነሱ ቀጠሮ ይዘው ራሳቸው ሙግት ያድርጉ እንጂ አሁን ድንገት ጠርተህ ምናምን ማለት ሊከብድ ይችላል። አይመች ካልተመቸው ምንም ማድረግ አይቻልም። ኧረ አይደለም እንትን ጥያቄ ሊጠየቅ እኮ አይደል? አይ እንደዛ ውይይት እኮ አይደለ። ግን ኤኒዌይስ አይ ሲጀመር ሲሶዬ ይሄ አደከምኩ ምናምን ያልከው ነገር ምንም ችግር የለውም። እንዴ ፍትት በል አሁን አንብብ ላልከኝ ግን ይቅርታ አሁን አልችልም። አየህ አሁን እናንተ አንብቡ። ደግሞ አንተ ቀልድ ነው እንዲያስከው እዚያ ጨዋታ ነው መሰለኝ ያስከው። ሶስተኛ ጊዜ ልታስነብበኝ ነው እንዴ? ሙድ ይዛል እንዴ? እኔ ሊሸመደርኩት እኮ ጽሁፉን ያሟል እንዴ? በቃ የመጨረሻ ሶስተኛ ጊዜ አንብቦና የመጨረሻ ያሟል። ኧረ አገዘግዘኝ ቀልደኛ። ኧረ ሶስተኛ ጊዜ ሰለቸኝ እኔ የምር ነው። ሀሳቡ እኮ ግልጽ ነው። ምንም ማንበብ አያስፈልግም እኮ አኬ። እናንተ ነገሩ እምነት መግለጫችሁን ቀይሩ እኮ ነው። እምነት መግለጫችሁን ቀይሩ እየተባላችሁ ነው። ሲሶ አይደለም እሱ አልጻፈውም። እኔ እኮ ነው ዮሴያስ እንደዚህ አልጻፈም። እንዲሞግት እኮ ምክንያት ነው የምትሰጠው አይደል? አውቀህ እንደዚህ ካልከ እኔ ነኝ ብሎ እንዲመጣ ነው እንጂ እንዳለ ትምህርታችሁ እኮ ኑፋቄ ስህተት አለው። የደህንነት ማስተማሪያችሁ እኮ ስህተት አለው፣ ኑፋቄ አለው እያለ እኮ ነው። ምን ነካሽ እንዴ? ሲሆን እንዲመጣ ለምን ኦልሬዲ እንዲመጣ ምናምን አይደለም እኮ እኔ አይ ዶንት ቲንክ ሶ ዮሴያስ ይሄን ነገር የጽፎታል ብዬ አላምንም ነው የኔ ፖይንት። ኩለ አረግ ይቻላል ቀጠሮ ሀክ ተደርጎ ሊሆን ይችላል። ቀጠሮ ያዙ ካልናቸው በዚህ ቀን ይላል። እናንተም እንደዛ ካላረጋችሁ እኛ እዚህ ያሉት ኦርቶዶክስ አይመለከታቸውም እኮ ይሄን ጽሁፍ ሲሆን ከማን ጋር ነው ቀጠሮ የሚይዘው በዚህ ጽሁፍ? እንዴ አልገባኝም። እንደዛ ካልክ ደግሞ ካልተመለከታቸው ለምን እንዋይ ትላለህ ታዲያ? እንዴ ገባ አይደል? እኮ ፕሮቴስታንት ነው እኮ ሲሳይ የፈለገው እኮ ለራሱ ነው፣ ለማንም እኮ አይደለም፣ ለራሱ ነው የፈለገው። እኔ እኮ እንወያይ እኮ አላልኩም እኮ። እንዴት ያለ ጉር ነው! እኔ ይህንን ጽሁፍ አልጻፉም፣ እሱ የጻፉ አይመስለኝም ነው የኔ ፖይንት። እኔ አይደለም እኔ እኮ የምር ቀልዴን እኮ አይደለም እኮ። ሲስ ለምን እንትን አታደርግም? ቆይ ሲሶ ፌስቡክ ላይ ገብተህ እኮ ቼክ ማድረግ ትችላለህ አይደል? እሱ ፔጅ ላይ ነው አይደለም የሚለው ነገር ኢዝሊ እኮ ቼክ ማድረግ ይቻላል። አይ ፌስቡክም እኮ ሀክ ሊደረግ ይችላል። ምን ሲስ ሀክ ሊደረግ ይችላል? ባለፈው እኮ ላይቭ ላይ እኮ በድምጽ የተናገረው ነገር እኮ ነው በጽሁፍ ያሰፈረው። ባይዘው እንዴ እንዳለ ፔንቴኮስታል መማሪያ እንትናችሁ ትክክል አይደለም ምናምን ብሎ ተናግሯል። አይ ምን መሰለ ሊትራሊ በቮይስ እንደዛ ብሎ ባይናገርም ምን ብሎ ተናግሮ ነበር መሰለ ላይቭ ላይ የሆነ ብሮስኪ ጽሁፉን ሰምተሽዋል? ግን አንብበሽዋል ጽሁፉን? አዎ አንብቤዋለሁ። እንዴ ጭስ ግሩፕ ላይ ተለቋል እኮ አንብቤው ነው እንዳጋጣሚ የመጣሁት።
አንተሽ ስራው ምንድን ነው? ፋብሪካስ እኮ ናት እኮ አንተ። ዶክተር ፋብሪካስ ናት። ኮሜንት ዶክተር ሻውል ራሱ እስቲ ቆይ ያሉትን ኮሜንታቸውን እናንብብ እስቲ። እሳቸው እኮ በጣም እንትን ያለኝ እኮ ከሞት አስነሳ። ጋዲ አንብቢው። እሺ ድምጽ ይሰማል? ይሰማል። እሺ ኢዮሲ ሁለተኛው የኦሬንጅ ጉባኤ ዓለም አቀፋዊ ነበር እንዴ? ስንት ጳጳሳት ተካፍለውበታል? ምን ተወሰነ? እዛ ጉባኤ የተወሰነ ውሳኔ አሳሪ ወይ ደግሞ ባይንዲንግ ሊሆን ይችላል። ደግሞስ አብዛኛው የወንጌላውያን ቤተክርስቲያናት ኢትዮጵያ ያሉት በድህነት የመጀመሪያውን እርምጃ የሚወስደው ሰው ነው ብለው ያምናሉ? እስኪ መጀመሪያ ያሳየኝ። የእውነት ገርሞኝ ነው። ፕሪቪኔንት ግሬስ ምን ማለት ነው? ከሞት አስነስቶ ቃል የሚያሰማና እምቢ ስንል መልሰን የምንሞትበት ነው? ከሞት አስነስቶ ቃሉን የሚያሰማና እምቢ ሲል መልሶ የምንሞትበት ነው ወይ? እኔ አልቻልኩም። ጌታ በጌታ ያበደው ሰማ ከሞት የሚያስነሳ እንድታምን ነውና ሐሳቡን ገብቷላ። ከሞት የሚያስነሳ የፕሬቪኔንት ግሬሱ እንድታምን አስቦ ነው እና ካስነሳ በኋላ አላምንም ስትለው እዛው ሲገላ አስበዋል እንዴ? ከሞት የቀሰቀስኩ እንድታምን እንዴ እኮ ነው እንዴ? አይመጣውም። አይ ሲሶ ግን ተመችቶኛል። ሀክ ተደርጎ ነው ሀክ አድርጎ ይሄን ሁሉ የጻፈ ሰው ግን ይመቸው። ሀክ ተደርጎ ነው። ከዛ አንተሽ ምን ቢለኝ ጥሩ ነው። የዶክተር ሻውል አካውንትም ጭምር ነው እንዳው የተደረገው። ወይ መድኃኒዓለም። እኔ የተመቸኝ ግን ከዚህ ቀጥሎ ያለው የኢዮሲ ኮሜንት ነው። ዶክተርዬ ይሄ በጽሁፍ አይችልም፣ ደውዬ ነግሮታለሁ። እውነቱን ነው። ጌታ ልክ እኮ ነው። አይ ዶክተርዬ ብሎ ቁልምጫውን ትቶ ነገ አማኑኤል ብሎክ ስንት ነው የምትገባው? ሲሶ መተን ጠይቀ ሰማ። አማኑኤል ብሎክ ስንት ነው? ኧረ እኔ እኮ ነበር እኮ ቅድም እኮ እኔ ጋር ነበር እኮ ኢዮሲ እኮ ከታች ነበር ቅድም። ሉተር ራሱ በአንዴ የእምነት መግለጫ ቀይሮ አላለም። ባይዘበይ እሱም ብሎ ኧረ ተው አንተ እሱም ብሎ አለ እንዴ? አይደለም ሉተር ራሱ የእምነት መግለጫ በአንዴ ቀይሮ አላለም ካቶሊኮችን። በአንድ ቀን ውይይት አንተን እኮ አለ እኮ ዕቅበተ እምነት ላይ ለምንሰራ ሰዎች አዳጋች ሆኖ ተገኝቷል ይሄ ነገር። ስለዚህ ብታስተካክሉት ነው። እቺ ጭስ እኮ ናት አኬ የምትባል ጭስ እኮ ናት ያስቸገረችው። ኧረ አይደለም ይሄ ጭዊው እኮ በጣም ከባድ የሚሆነው ምን ላይ እንደሆነ ታውቃለህ? አንድ ቀን ተወያይቶ መጥቶ ማለት ነው። አንድ ቀን ነው እኮ መጥቶ የተወያየው ማለት እንግዲህ እስከማስታውሰው አንድ ቀን ወይ ሁለት ቀን። እሱንም ደግሞ ያን ያህል ትልቅ ነገር ማለት ምንሽ ደቂቃ ውስጥ ደቂቃ ነው። ዕቅበተ እምነት ለምንሰራ አዳጋችሁ ግን አለ እንዴ አንተ እነሱ ስንት ዓመት ሙሉ እንደዚህ እንትን ያሉ ልጆች ያማል እንዴ? ዕቅበተ እምነት ላይ ለምንሰራ ሰዎች እኮ ነው ያወራን። ዕቅበተ እምነት ላይ ለምንሰራ ሰዎች አዳጋችሁ ሆኖብናል እንዴ? የተወሰነ አንድ ዓመትማ ከኛ ጋር ተወያዩ ቢወያዩ ጉዱ ፈላ ይሱ ከኛ ጋር ሳይሆን ያው ከኛ ጋር ምን አይደለም። ቆይ እዚህ ጋር ከእኛ ስለሆንን የሆነ ነገር እናደርጋለን እያልኩኝ አይደለም። ያው ውይይት ውስጥ ቢቆይ ማለት ነው እንጂ እኛ ምንም ፓፓ ትጨናነቅ። አንተ ደግሞ አይለኩም በደጉም እኛ እኮ አሁን እኮ ለጭው የምናወራውም እኮ ቁም ነገር ተደርጎ እየተወሰደ እየዛግን ማለት አንተ
ኤኒዌይ ከባድ ነው። ምን ታስባለህ? አሁን እድሜ ልክን ያመንከው ነገር ልክ አይደለም እየተባልክ ነው። የምን አይ እንትን አይደለም። አሁን እኮ ምን አለ መሰለህ እኔ የኢዮሲ ጽሑፍ ነው ወይንም አብዛኞቹ የሚስማሙበት ነው ብዬ አላምንም። ኦልሞስት እኮ ፓፓ ከኢዮሲ ይልቅ እኔ አሁን ባገኘው ደስ የሚለኝ ማን እንደው ታውቃለህ? ኤፍሬምን ኤፍሬም ማለት ነው። ኤፋ እዚህ ጉዳይ ላይ ምንድን ነው ሀሳቡ? እሺ አንዴ ኤፋ ቆይ ልደውልለት። የለም ዲአክቲቬት አድርጓል እኮ ነው የምልህ። እንዳትያዝ የምር አላየሁትም። በሶስት አካውንት ነው የፈለኩት ስሙን ቦልኮ እንደ ዮሲያስ ነው የጻፈው። በቃ በሶስቱ ሰማ አኪ ሲስን ሰምተዋል። ያኔ አይ የመጀመሪያው ቤተክርስቲያን ውስጥ እንደዚህ ግኖስቲኮች ጽሑፍ እየቀላቀሉ በቤተክርስቲያን ይከቷል ነበር። ሲስ እንደው ግኖስቲኮች ናቸው በኢየሱስ ስም የጻፉት አባባሉ። በሆነ መንገድ ማምለጥ ፈልጓል። በሐዋርያቱ ስም እንደሚጻፈው በኢዮስያስ ስም የሆነ ሰው ጽፎን ይላል እንዴ? እኔ እኮ ሲሶ ተው እንጂ ወዳጅ። አረ አጠቃላይ እኮ አጠቃላይ ትምህርቱ ትክክል። ቆይ ይኸው አንድ ስልክ ጋር ኳስ እያዩ ሊሆን ይችላል። አሁን አርሰናል ከሲቲ ኳስ እየተጫወቱ ስለሆነ ፍጻሜ ኳስ እያዩ ይሆናል። እና አካውንቱን ዲአክቲቬት አድርጎ ነው እንደ ኳስ የሚያዩሱ። ልክ ነህ ኤፊ የአርሰናል ደጋፊ ነህ። ልክ ነህ። አይ ልክ ነህ ኤፊ በጣም የአርሰናል ደጋፊ እና አካውንቱን ዲአክቲቬት አድርጎ ነው ኳስ የሚያዩ። አይ በቃ ኦሬዲ ገብቶ ሰውዬው ከባድ እንትን እኮ ገብቶ ሁሉ ላይ ይችላል። ማስተባበያሽ ደስ ይላል፣ ግን እሱ መጥቶ ሀሳቡን ቢሰጥ እዚህ ላይ በቃ ምርጥዬ ነበር። ኧረ ጉሮሮ መሞረድ ያስፈልጋል። አይ እንትን ኳስ ገብቶ ነው የሚሆነው። እሺ ሌላ ወንጌል አማኞች የላችሁም? ይህን ጽሑፍ ሊሞግት የሚችል ሰው? እሺ ይህን ጽሑፍ ሊሞግት የሚችል ሰው እስቲ አንድ ቁጥር ይጻፍልና የመጨረሻ እናስገባው። የዋዴ ላክልኝ ካለ የዋዴ አለ። የዋዴ እሺ ሰላም እንኳን ደህና መጣሽ። እንኳን ተጠበከኝ። አንተ ነህ ነው የሳበኝ። ምን ነው ሰላም ነው? አይ ፍላጎት ከሌለሽ አለመቀበል ትችያለሽ ሲስብሽ። አይ ጠይቀኝ ከፈለገ የኤፍሬም እንትን አልሆነም፣ አካውንቱ አለ ኤፍሬም ባለ ጊዜ። ኦኬ እሺ ሚሚ ጥያቄ አለሽ? አንተ ነህ የሳበኝ እኮ። እሺ ሲሶ ደግሞ በተነበበው ላይ ማለት ነው አንድ አስተያየት ልስጥክ። በተነበበው ላይ አሁን የሚመለከተው ወንጌል አማኞችን ከሆነ ያው የኛ ወንድሞች ትክክል አይደለም ብለው ካሰቡ አስተያየት ይሰጡበታል። እሱ ደግሞ ብዙ ቦታ የሚገባ ነው፣ ሲጠሩትም የሚመጣ ሰው ነው። ስለዚህ ትክክል ካልሆነ የኛ ወንድሞች ጋር ያወራል፣ ምንም ችግር የለውም።
ስለዚህ ይሄ እኮ አሪፍ ሀሳብ ነው ያነሳሽው ሰላምዬ። አንድ ሰው ሀሳቡን መግለጥ እኮ ያለ ነው። ፌስቡክ ላይ ብዙ ነው የሚታቸው። ዮሲ ምን ችግር አለው? ያን ያህል እንትን አይደለም። በጣም የሚገርም አሪፍ ሀሳብ ነው ያነሳችሁት በእውነት እኮ። አንዴ ሚሚሾ እኮ ይመቻታል፣ ሚሚሾ ይመቻታል እኮ። ይሄ ሀሳቡ ራሱ ይገዛታል። ዝም ብዬ ሳስበውን ሰዓት ሁኔታዋን በውስጡ እርግጠኛ ኢዮሲ ሂድባቸው ነው የምትለው። እንዴ ከባድ ካልቪናዊት እኮ ነች ሚሚ። ሀሳቡ ይመችሻል እንዴ? በኋላ ሲወርድ ታስቀጠቅኛለህ። በቃ የሚመችሽ ከሆነ ይመቸኛል፣ ማይመችሽ ከሆነ ደግሞ አይመቸኝም ነው በቃ። ምንም ችግር የለም እኮ። ይቅርባት፣ አታስጨንቃት። ተዋት፣ እንዳመልሽ እንዳሰሚ። በቃ እዚህ ላይ ምንም ሀሳብ የለኝም። በይው በቃ እሺ፣ ችግር የለውም። እኔ ምንም አላስጨንቃችሁ። እሺ የምትይው ነገር አለ ሀሳቡ ላይ? ቅድም እንዳልኩ ነው። አንደኛ እኔ ሲነበብ አልነበርኩም፣ ገባ መጨረሻው ሲያልቅ ነው። ሁለተኛ ደግሞ ራሱ ባለቤቱ ኢዮስያስ ይመልስ እንጂ በሱ ቦታ እኔም ሆንኩ ሌላ ሰው መመለስ የሚፈልግ የራሱ እንትን ነው። እኔ ግን በሱ ቦታ ሆኜ መመለስ አልፈልግምም፣ አልችልም መመለስ። ገባ የራሴ ሀሳብ ሊኖረኝ ይችላል ከተነበበ፣ ግን ፈቃደኛ አይደለሁም ኮሜንት መስጠት። በቃ ችግር የለም። ጋራ ራሱ ተገናኝቶ ማውራት እድል ስላለ እንደዛ ነው የሚሻለው። በቃ እኔ እኮ ሀሳብ ካለሽ ነው እንጂ ምንም ችግር የለም። አሁን አስገድዳችሁ በግድ እዚህ ላይ ሀሳብ ስጡም አንልም እኛ። ምክንያቱም እኛ በነፃነት ምናምን ሰዎች ስለሆነ። ድምፅሽ በጣም ርቋል። ድምፅሽ በጣም ርቋል። ኦኬ ቆይ ብሉቱዙ በጣም እንትን እያስቸገረ ነው። ሀባት ነው ይሰማናል? ኦኬ ሶሪ። ያ ራሱ ይሞግት፣ እንደዛ ይሻላል። ከዛ በኋላ መወያየት ይሻላል፣ ራስ ሀሳብ ለማንሸራሸር። እሺ ይቻላል። ግን ሌሎች ግን ሀሳብ ለምሳሌ ይህን ሀሳብ የሚቃወሙ የሚደግፉም ሰዎች ሀሳባቸውን መስጠት ይችላሉ። አንቺ ግን እኔ ድምፀ ታቅቦ ነኝ እዚህ ነገር ላይ ራሱ መጥቶ ሀሳብ ቢሰጥ ቢሞግት ባይኔ ነው። የአንቺ ሀሳብ በሀሳብነት እንቀበለዋለን። እንደኔ ግን ይህንን ጽሁፍ ኢዮስያስ ነው የጻፈው ብዬ እስቲል እኔ ከኢዮስያስ ካልሰማው በስተቀር አላምንም። ኢዮስያስ እንደዚህ ይጽፋል ብዬ አላምንም። የኔ ሀሳብ ይሄ ነው። ዮአድሻ ናናቱ ሰዎች እንዴት ናችሁ? እንዴት አመሻችሁ? እንዴት ናችሁ? ፒስ ነው አኩ ፓፓ። ኧረ ወዬ በላይ ጭሶች እንዴት አላችሁ? ሲሶ ዮሐዴ ካልሰለስኩት እያለች ነው። ተሰልሰው እስኪ እሺ አንብበው። ዮሐዴ ታነቢው? ዮሐዴ እኔ እኮ ውጭ ነው ያለሁት። ክላስ ደግሞ ሩቅ ነው። ሩቅ ነው። እውነትህን ነው እንዴ? ኧረ ኤኒዌይ እኔ ኳስ እያዩ ነው። ኳስ ላይ ያሉ ኳሱ ሲያልቅ ወይ ምናምን ነገር እንጂ ኳስ አብዛኞቹ አሁን ኳስ እያዩ ነው። ሲቲ አገባ ኳስ እያዩ ነው። ኤኒዌይ ግን እኔ ስቲል ኢዮሲ መጥቶ ይሄንን ጽሁፍ እኔ ነኝ የጻፉት ካለ ግን አምነዋለሁ። እሱ ነው የጻፈው ብዬ ያን ጊዜ ጠቅላላ አድርጋ ሀሳቡ እስኪ ያስረዳን። እኔ እኮ አልገባኝም። በቃ ጠቅላላ አድርጌ እኮ ሀሳቡን ስነግርህ ምን መሰለህ ጽሁፉ የሚለው አብዛኞቹ የፔንቴኮስታሎች የደህንነት ማስተማሪያ ጽሁፎች ላይ የሴሚ ፔላጊያ ጽሁፍ አለ። እሱ ደግሞ ስህተት ነው እኮ አይደለም ያለው እኮ የኑፋቄ ትምህርት ነው የሚለው ጽሁፉ ሲጠቀለል። ባለፈው ያለው በድምጽ ማለት እኮ ነው።
ኧረ በድምፅም አላለም ወገን። ኧረ እባካችሁ በእግዚአብሔር በመድኃኒዓለም። አይ ብሏል ፓፓ ብሏል። እንደዚህ ብሏል። ኧረ እኔ ሶስት ሪካርድ ምናምን ሁሉ አይቻለሁ የተፖሰተ ቪዲዮን አመጣልሃለሁ ካስፈለገ። ሲሶ ለዛውም ቃሌ አጠገብ ግባለት። ሲቲ አገባ ጋይዝ። አንተ አርሰናል ደጋፊ እንደ ደግሞ ከሲቲ ሆንክ ምንድነው አንተ ኋላ ቀር ምን አውቃለሁ። አልፎ ነው እና ታዲያ ለቀኑ እኮ ነው። ቅድም አግብቶ እኮ እንትን አለ ፓፓ ነው እንዴ? ምን አውቄ ነው የአዳማው ሲቲ ነው ያንተ። ስማኬ ፈልጌ ነበረ ልደውልልህ፣ ስልክ ታነሳልኛለህ? ይቅርታ ምንም በሰው ፊት ብትጠይቀኝም እኮ የሚለወጥ ነገር አይኖርም። አላነሳልህም። በግልጽ ነው የምናገረው ወዳጅ። እሺ ወንድሜ፣ እሺ እንደተተናየችውንም ቆይቶ እንደተተና እሱ ያይልኛል። አንታት ሳስጨንቅ ታነሳዋለህ፣ ችግር የለውም። እኔ የምልህ ፕሮፌት ሲሶ እንዴት ነህ? ሰላም ነው አለን። አንድ የኢዮስያስ ጽሑፍ እያነበብን ነበረ። አንብቤዋለሁ። ምን አጣደፍ ሀሳብ ልናገራ? አይ አንብቤዋለሁ። እኔ ስላየሁት ነው ፌስቡክ ላይ እኮ። ምን ራሱ ኢዮስያስ የጻፈው ጽሑፍ ነው ሌላ ሰው ነው? አይ አይደለም፣ ሌላ ሰው ነው። ራሱ እንደዛ እኮ ይሄ እኔ ምን አይ ሲሶ ያው ሌላ ሰው ነው። እንደዚህ እኔም እንደዛ ብዬ ነው የማስበው። ይቅርታና ፕሮፌት ነው ስም በድምፅ ግን ብሎታል። በድምፅ ሲሆን እሱ ሊናገረው ይችላል ነው። አይ ያው ፔላጌስ የሚባለው ሰውዬ መናፍቅ መሆኑን ተናግሯል በድምፅ እና የሱን ትምህርት አትከተሉ ነው ከፊል ብሎ ተናግሯል እኮ። ከፊልም ቢሆን የሱ ሰውዬ ያው የተወገዘ ስለሆነ ከፊልም ቢሆን ያው ይቅርባችሁ ነው። ያው ሞኖርጂዝም ይሻላችኋል እያለን ነው። ሲቲ ሁለተኛውን ጎል አገባ። ኧረ እኔም ኳስ እያየሁ ነው። ሲሶ ይመቻችሁ። እሺ አይ በድምፅ ካለ እስቲ በድምፅ አንዴ በድምፅ ላሰማሽ። እሺ አሁን በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነው እና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፍ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሀሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው እና የስምምነቱ መግቢያ ላይ የኤርትራኖችን መጽሐፍ ጠቅሶ እዛ ላይ እንደተቀመጠው ይህንን የሚቀበል ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይዳናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገር አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ፔንቴዎችንም እየተናገር ነው። ምክንያቱም ብዙ ፔንቶች በፈቃዳችን ይዳኑ ብሎ ያምናሉ። ልክ እንደ ይህን ይመስላል ሲሶ። ይሄ ደግሞ ከቀናት በፊት ካቴ ጋር አንድ ቤት ነው ውይይት ያደረጉ ሰዓት ነበር። ይሄማ ይለያያል እንዴ አንተ ሼህ እኮ ይለያያል እኮ። አሁን ይሄ እኔ ግን እንደው በጣም ያሳሰበኝ ነገር ማለት ነው
ፔላጂየስ የተወገዘ ሰው ስለሆነ ምናምን እና ከእሱ ጋር ተገናኝቶማ ስማችን ሊጠራ ይገባ ምናምን የሚል ነገር ይነሳል። ግን እውነቱን ለመናገር እንዴ በፊት ላይ የተወገዙ ብዙ ሰዎች ያስተማሩትን ትምህርት ራሱን አሁን እኮ የሚያስተምሩ ብዙ ፕሮቴስታንቶች አሉ። ለምሳሌ ቪጂላንቲስ ያስተማረውን ትምህርት የሚያስተምሩ ሰዎች አሉ። ቪጂላንቲስ ተወግዟል። ኦልሬዲ ጭራሽ አጌንስት ቪጂላንቲስ ተብሎ መጽሐፍ ሳይቀር ተጽፎበታል፣ በአባቶች ማለት ነው። ምላሽ ተሰጥቶበታል። እና የእሱ ትምህርት ምን ነበረ? ቅዱሳን አይማልዱም የሚል ትምህርት ነበረ። በቃ ከኛ ከተለዩ በኋላ በስጋ አይማልዱም፣ እዚሁ ምድር ላይ ያሉት ብቻ ናቸው አንዱ ለአንዱ የሚማልደው እንጂ ከሄዱ በኋላ አይማልዱም የሚል ነበር። ጥንት ላይ በቤተክርስቲያን ውስጥ የተወገዘ ሰው ነው። ግን አሁን ላይ ግን ይህንኑ ትምህርት ብዙ ሰዎች ያስተምሩት የለም ወይ? ለምሳሌ ሄልቪዲየስ ወይም ሄልቪዲዩስ እሱም ለምሳሌ አይ ቅድስት ድንግል በኋላ ላይ ልጆችን ወልዳለች ብሎ አስተማረ እና ለሱም አባቶች ምላሽ ሰጡት ጭራሽ። እና አሁን እንደነዚህ አይነት ሰዎች አሁን በመናፍቅነት የሚታወቁ የተወገዙ አካላት ምናምን ይኸው ያስተማሩትን ራሱን ትምህርት ስታስተምሩት ከእነሱ ጋር እኮ የተያያዘ ይሆናል እምነታችሁ፣ ወይም ከእነሱ ጋር ተያይዛችሁ መጠራታችሁ እኮ አይቀርም። እና ብዙ እውነቱን ለመናገር ብዙ አባቶችን ማነው ብዙ የተወገዙ ሰዎችን መጥራት ይቻላል ተያያዥነት ያላቸው። ይሄኛው ግን እንዳላችሁት ምናልባት ኢዮስያስ ላይሆን ይችላል። እንዳላችሁትም እንግዲህ ፕሮፌትም ብሏል፣ ሲስም ብሏል። በቃ እንግዲህ ያው ኢዮስያስ ለጊዜው ኢዮስያስ አይደለም ብለናል። እንግዲህ በኋላ መጥቶ ራሴ ነኝ ብሎ እንዳያሳፍር እንጂ ራሴው ነኝ ምን አባት አመጣለህ እንዳይለበታጭ ኮመንት ላይ ያኔ ያለ ጊዜማ በጣም ይቅርታ እንጠይቃለን። ግን እኔ ኦልሬዲ ከሱ ምክንያቱም አሁን በውይይት ወቅት ያለውና አሁን በጽሁፍ ላይ እኮ የተናገረው ጽሁፍ ላይ ቃል በቃል እኮ ነው። አብዛኞቹ የፔንቴኮስታል የደህንነት መማሪያ መጻሕፍት ወይ የነይ ጩፋና የነስሬል ዳንሳን ነው ወይስ ምናምን? አሁን እኮ ብዙ እንትን ጥያቄ ይጠየቃል እኮ። ይህም ሁሉ ነገር ስላለ ቢያንስ ኢዮሲ ወይ ሌላ ቤት ላይ እስኪናገር ወይ ሌላ ቦታ ሀሳቡን እስኪናገር እኔ ፐርሰናሊ ብጠብቀው ደስ ይለኛል። እኔ የእሱ ነው ብዬ ሙሉ ለሙሉ አልፈርጅም። እንደዛ ይሻላል። ኖሞር አንዴ ይህንን ንግግርና ይህን ጽሁፍ እኮ ያመጣው የሙሉ ወንጌል የእምነት የአስተማሪዎች ማስተማሪያና የእምነት መግለጫ ተነቦ አስተያየት በሚሰጥበት ሰዓት ነው እኮ እንደዚህ አይነት ንግግር የተናገረው። ሲሶ እኔ ኖርማል እኮ አሁን እኮ ጽሁፉ እኮ በጣም ስፔሲፊክ የሆነ ነገር እኮ ነው ያነሳው እኮ። ስለዚህ እስቲ ይምጣና ይጠየቅ፣ ከዛ በኋላ ሀሳብ አስተያየት የምንሰጥበት አሪፍ ነው አይመስልም አንተሽ? እሱ ነው ማለት መብት አለ። ግን አንድ ቀን ሆኖታል እንትኑ ጽሁፉ የኔ አይደለም ብሎ ክሌምም አላደረገም። ስለዚህ እኔ የራሱ ነው በሚል እምነት አለኝ። ምክንያቱም ለዶክተር የጻፈላቸውም ጽሁፍ ስላለ ማለት ነው። እኔ ኦሬዲ ሌላም ቤት ላይ ሐሳቡ አንተ ተው በቃ ፕሮፌት ይናገር በቃ አንተ ተው። እሺ ፕሮፌት እኔም ከሲሶ ጋር እኮ ነው የምስማማው። የራሱ አሁን ይምጣና አሁን ለምሳሌ ጽዮንም እያለች ነበረ፣ እሷ ሐሳብ ይኖራታል፣ ሁሉም ሰው ሐሳብ ይኖረዋል እኮ። ግን ራሱ በቃ ኦኬ ራሴን የጻፍኩት ካለ ያው 95% አሁን እሱ ነው የጻፈው ብለን ልናምን እንችላለን። 5% ግን እንጠብቅ የሚለው የራሱ ፔጅ እስከሆነ ድረስ እንደዛ ብናረግ ጥሩ ነው። በጣም አመሰግናችኋለሁ ዩ ጋይስ። እኔም አመሸው፣ አርሰናልም ሁለት ገብቶበታል። እሺ የምትሉት አለ በመጨረሻ? ሰላም ደጋፊ ነው እንዴ ሲሶ? አይ ሲቲ ከሚበላው ሲቲ ብዙም አይመቸኝም። አይ እንደዛ ከሆነ አይዞ። አንደኛ ደግሞ ለዮኒ ብዬ እኮ ነው። አሁን ዮኒ ደግሞ አለች፣ ደግሞ ዮኒ ፓፓ አለች።
እንዴ ዮኒ የምንድን ነች? አርሰናል ናት እኮ። አሁን ብትደውልላት የኔ እንትን ብላለች። ተናዳ እንትን እያለች ይሆናል እንዴ። ለቅሶ ላይ ነች። ዮኒ ለቅሶ ላይ ነች። ኧረ ያችን መኪና እንዳታሳብዳት በንዴት። ስማ እታች እያየን አሰላለፊና ዛሬ ከባድ ነው። ኧረ ከባድ ነው። ሰጥቼዋለሁ። አዶናደሩ ሰው ሰጥቼዋለሁ